ዛሬ ቀኑ ስንት ነው? 20 ነው ነው 21 በዛሬ ቀን ሂዶ 21 ነው። በዛሬ ቀን ሂዶ ኦርቶዶክስ ቤተክርስቲያን ስለማን ነው የሚሰበከው? ስለማን ነው የሚነገረው? የማታው ነው የማታው ጉባኤ ሂዱ። ኦኬ ማን ነው የሚሰበከው? ዛሬ ሙሉ ቀን ማን ነው የሚነሳው? ማርያም ናት። ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደለችም። ቤዛ ልጇ ነው። አትደንግጡ። ይሄ ነው ብፁዕ አቡነ ገብርኤል ያሉት። ይሄንን ነው በድጋሚ ሳሰማችሁ፣ ይሄንን ነው ያሉት። እሺ ቀጥለው የሰበኩትን ሌላውን አባት የተቃወሙትን በዝክረ ኒቅያ ጉባኤ ላይ ተገኝተው ትልቁ አባት ሊቀ ሊቃውንቱ አራታይ ነው የተናገሩትን ስሙልኝ። ማንን ለማዳን ነው የመጣው? ክርስቶስማ እኛን ለማዳን ነው የመጣው። ጻድቃንን ወይስ ኃጢአትን? ኃጥአንን ለማዳን ነው። እኔ ለጻድቃን ለኃጥአን ነው እንጂ ለጻድቃን አልመጣውም ብሏል። ሊያድን ነው የመጣው አልሽ? ኃጥአንን ሊያድን ነው የመጣው። አዲስ ኪዳን የሱን አዲስ ኪዳን ካለ ብለህ በቃ አንተ ከፈለክ እያልክ ሀን እየጠራህ ተዋል። መጽሐፉ ግን የሚለው አዲስ ኪዳን ነው። በል ጳጳስ አሁን የሊቃውንት ጉባኤ ሰብሳቢ በሆኑት ጳጳስ ማለት ነው 14 ነው 15 ታቦት ምንጣፍ ልታነጥፉለት። እስላም ደግሞ ይሰጣል። ቄሶቹ ልብስ አልብሰው ስገድለት አንጥፍለት ይሏል። ሽቶ ትረጫለህ ትሯሯጣለህ ማለት ነው። አሁን ቪዲዮ የከፈትኩት ላይ ያያችኋቸው አይደል? ብፁዕ አቡነ ኤርሚያስ አይ ቲንክ የሰሜን ወሎ የወሎ አካባቢ መሰለኛው የሰሜን ወሎ ብቻ አካባቢ አህጉረ ስብከት ሊቀ ጳጳስ ናቸው እሳቸው። ቪዲዮ ልታሳየት ትችላለህ? ቪዲዮውን ማየት እንችላለን? አዎ ያውን ቅድም እኮ እያሳዩት ነበር። ዳንዬ ይምጣና ትልቁ ላይ ሲሆን ይሄው እዚህ ጋር በትንሹ ላሳይሽ። ያሰኝ እንዴት ነው የምንሆነው? አባቶች ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? በጣም የሚገርም እኮ ነው። ገሌ ታቦት ከሆነ ብር ያመጣል ብሎ እኛ ስንናገር ስድብ ነው፣ ኦርቶዶክስን ጥላቻ ነው ብለው ሲሉ የነበሩ ሰዎች ሁሉ እስቲ ይስሙት። ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩ ነው። ሲበቀል ደግሞ የዛሬ 2-3 ዓመት አካባቢ ላይ በአምላኬ በእግዚአብሔር መንፈስ ሆኜ የተናገርኩት ቃል አለ። ሲበቀላት እንደሚያደርገው ህዝቡን ነው ከእጇ የሚነጥቀው። እግዚአብሔር ህዝቡን ይወደዋል። እግዚአብሔር ህዝቡን ይፈልገዋል። ህዝቡም እግዚአብሔርን ይፈልጋል። ሰው የሚድነው በኢየሱስ ነው። ሰው የሚድነው በኦርቶዶክስ አይደለም። ሰው የሚድነው በሙሉ ወንጌል በመሰረተ ክርስቶስ ወይ ቃለ ሕይወት ጴንጤ ስለተባለ ካቶሊክ ስለተባለ አይደለም። ሰው የሚድነው በኢየሱስ ነው። ያው ቤተክርስቲያን የተባለችዋ የጌታ ከሆነች ጌታዋን የምትሰብክ ቤተክርስቲያን ከሆነች ነው። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አይነት ጌታ ኢየሱስ የማይሰበክባት ቤተክርስቲያን ነች። ይሄ እኮ የአደባባይ ሚስጥር እኮ ነው። የአደባባይ የሚታወቅ ነገር ነው። ለምን ይህንን ለማረጋገጥ ከፈለገ ማንም ሰው ከጥላቻ ተነስቼ አይደለም የምናገረው። ዛሬ ቀኑ ስንት ነው? 20 ነው ነው 21 በዛሬ ቀን ሂዶ 21 ነው። በዛሬ ቀን ሂዶ ኦርቶዶክስ ቤተክርስቲያን ስለማን ነው የሚሰበከው? ስለማን ነው የሚነገረው? የማታው ነው የማታው ጉባኤ ሂዱ። ኦኬ ማን ነው የሚሰበከው? ዛሬ ሙሉ ቀን ማን ነው የሚነሳው? ማርያም ናት። በዛሬ ቀን እግዚአብሔር አይሰበክም። ህዝቡን ለማታለል ቅዳሴው ስለማታውቁት ብሎ ይላል። የምናውቀው ነው። የቀደስኑን ቅዳሴ አታውቁትም ብለው አይሉም። እንዲህ ነው እየተደገመ። ይህን እንደ ምሳሌ እናድርግ እንጂ ሌሎቻችሁም እንደዛው ነው። ነገ የሆነ ነገር ሲሆን እንዲሁ ነው የምትሆኑት። ስለዚህ ይህንን ተው የምትሉት እናንተም ናችሁ። በዚህ ጥምቀት ስንት ህዝብ ለታቦት ለመስገድ ታቦት ለሚባል ነገር ለመስገድ ተዘጋጅተዋል። በስንቱ ላይ ግን እስላም እንደደገመ ማን ነው የሚያውቀው?
ማንም የሚያውቀው 14 እና 15 ታቦት የተደገመበት የታለ? ቆይ ቃና ላይ ቃና ተዋህዶ ነው አይ ቲንክ። ቃና ተዋህዶ እዚህ ላይ ግቡና መርጌታ ጽጌ ከነ ቪዲዮ ጭምር ነው ያሰጣላቸው። ኦኬ በአባቶቼ አፈርኩ ብሎ ያለበት አርዕስት ላይ ማለት ነው። ኦኬ ሆሲዬ ዩቲዩብ ላይ ይሄን ቪዲዮ ግቡና ስሙት ከፈለጋችሁ። ይሄን በአደባባይ የወጣ ገመናዎችን እንደገና እናባብሰዋለን። ይቅርታ ብፁዕ አቡነ ገብርኤል፣ እኔም ጥፋተኛ ነኝ፣ እኛም ጥፋተኛ የሰበኩት እግዚኦ ማረነ ክርስቶስ ነይ እምዬ ማርያም ቤዛ ነሽ አሉ ለዓለም። እመቤታችን ቤዛ አይደለችም፣ ቤዛ ልጇ ነው። አትደንግጡ። ይሄ ነው ብፁዕ አቡነ ገብርኤል ያሉት። ይሄንን ነው በድጋሚ ሳሰማችሁ፣ ይሄንን ነው ያሉት። እሺ ቀጥለው የሰበኩትን ሌላውን አባት የተቃወሙትን በዝክረ ኒቅያ ጉባኤ ላይ ተገኝተው ትልቁ አባት ሊቀ ሊቃውንቱ አራታይ ነው የተናገሩትን ስሙልኝ። ተው ጭብጨባ የለም። ይሄ ነው አስማተኛው ጳጳስ። ይሄ ነው አስማተኛው ጳጳስ። ይሄ ማለት ማርያም ቤዛዊት አትባልም የሚለው አነጋገር ዓለም እየተነጋገረበት ነው። ለምን? ሕገ ወጥ ስብከት ነው፣ መስመር የሌለው በቤተ ክርስቲያን በመላ ኢትዮጵያ ተነግሮ የማይታወቅ ጊዜን ተመልክተው በጊዜ ለመጠቀም የአጋጣሚ ስብከት እንጂ ጉሳተ ልብ ይባላል። ተሰውረ ሲኖር ጊዜ ያገኘን መስሏቸው ጥፋታቸውን ለመግለጥ አድባራት ገዳማት በግ የቀበሩት ጳጳስ እኚህ ናቸው፣ ራሳቸው ናቸው የተናገሩት። በከፍተኛ ደረጃ ነው። ጠቅላይ ቤተ ክህነት ግቢ ውስጥ ነው በግ የተቀበረው። ደግሞ ለብፁዕ አቡነ ገብርኤል እልከዋለሁ። እንዲህ አይነት የተዋረዱ ሰዎች ናቸው መናፍቅ የሚሉት። እኔ አትነካኩ ባይዘ ቪዲዮውን ይዞ ነው የሚያወራው። ማለት ዝም ብሎ እንዳፈጣለት የሚያወራ ሰው አይደለም። በግ ከነ ነፍሱ ሀገረ ስብከቱ ግቢ ውስጥ ነው የተቀበረው። ኦርቶዶክስ ተዋሕዶ ቤተክርስቲያን ግቢ ውስጥ ግን አይደለም። እኔ የምልህ ወንድሜ እና ታዲያ እነሱ ካደረጉት ከባቲ አበሳ ይላል እግዚአብሔር። ሁሉን ገበና ሸፋኝ ኃጢአትን ሁሉን የሚያክ ክርስቶስ ነው። ስለዚህ እነሱ ስላደረጉት እኛ ታዲያ ይመለከተናል እንዴ? እነሱ ያደረጉት የራሳቸው ነው። ለዚህ ነው የገደሏችሁ። ኦኬ፣ ለዚህ ነው የገደሏችሁ። በኋላ እነግርሻለሁ። ቆይ፣ ለዚህ ነው የገደሏችሁ። ኦኬ፣ ለዚህ ነው የገደሏችሁ። አየሽ፣ እነሱ እርኩሰታቸውን አመፃቸውን እንደ ውሃ እየጠጡ እየጨለጡ እናንተ እንዳትቃወሟቸው ዝም በሉ፣ አይመለከታችሁም። እናንተ እነሱ ያደረጉትን እግዚአብሔር ይጠይቃቸው። አንቺ ግን ይመለከትሻል እንጂ ለምን ደሞ አይመለከትሽ? በደንብ ነው የሚመለከተው። እንዴት አድርገው ህዝቡ እንደሚጫወቱበት እነግራችኋለን። እኔም የቤተክርስቲያኒቱ አገልጋይ ስለነበርኩ ማለት ነው። ያገኘን መስሏቸው ከፋታቸውን ለመግለጥ ሰው ካስፈለገ ለብፁዕ አቡነ ገብርኤል እልከዋለሁ። እንዲህ አይነት የተዋረዱ ሰዎች ናቸው መናፍቅ የሚሉት።
እኔ አትነካኩ፣ ወንጌል ሲሰበክ አትነካኩ፣ አርፋችሁ ቁጭ በሉ። እግዚአብሔር ያዋርዳችኋል። 15 ጽላት እርሶ ለምንድን ነው የሸጡት? ለሙስሊም እንዲጫወትበታል የክርስቲያን አምላክ እያለ እንዲረግጠው ቡና እንዲወቅጥበት እንዲፈልጠው ማገዶ እንዲያል ይኸው እነ ብፁዕ አቡነ እንድርያስ ለጠንቋይ 15 ጽላት ሽጠዋል። ሽጠዋል አይደለም ሰጥተዋል። የእናታቸውን ስም የእሳቸውን ስም ያለ መረጃ አያወራም። መርጌታ ጽጌ ያውቀዋለሁ በአካል አያወራም። እንዲህ በስሜት በድፍረት ነገር አያወራም። ለእውነት ሟች የሆነ ሰው ነው። ይህንን እኔ መሰክርለታለሁ። በህይወቱም ተፈትኖ ያለፈ ሰው ነው። ምን አላችሁ ኦርቶዶክሳውያን? ለዘንድሮ ጥምቀት ስንት ሙስሊም የደገመበትን ታቦት ልትሰግዱለት ተዘጋጅታችኋል? በመጀመሪያ እድልን ስለሰጣችሁኝ አመሰግናለሁ። እኔ ግን እንደራሴ ሀሳብ ሁሉም ጋር እግዚአብሔር አለ ብዬ አምናለሁ። ማንኛውም ሰው እኔ እነሱ ምንም አድርገው የፈለገ ነገር ቢጨመላለቁ የፈለገ ነገር ቢያደርጉ እኔ ማምነው የድንግል ማርያምን ልጅ ነው፣ ክርስቶስን ነው ማምነው። ስለዚህ እኔ እነሱ ባጠፉት ኃጢአት ክርስቶስ እሱ ከባቴ አበሳ ብሏል ክርስቶስ። የማናችንም ጉድፍ ብናየው የማናችንም እጃችን አንዱ ላይ ማውጣት አይችልም። ምክንያቱም እኛ ኃጢአተኛ በደለኛ ነን። ስለዚህ እኔ እንደዛ ነው የማስበው። ሲቀጥል ግን እኔ ማለት ነበርኩ ፕሮቴስታንት ማለት ብዙ ማለት ታምሜ ነበር፣ ብዙ ችግር ደርሶብኝ ነበረ። ብዙ ስብከት ቦታ ሂጄ ተጸልዩልኝ ብዙ ነገር ላይ ነበርኩኝ እና ድጋሚ ነው ወደ ቦታ የተመለስኩትና ምን ልል ወንድሜ ምን ለማለት ፈልጌ ነው እነሱ የሚጠይቃቸው አምላክ አለ። የት ቤተክርስቲያን ነበርሽ? ቦሌ መካነ ኢየሱስ የቱ ጋር ያለው? ወደ ምን ልበልክ ጠፍቶብኛል። ይሄ ታክሲ መያዣው አለ። በታክሲ መያዣው ወደ ታች ወርዶ ማለት ያለው ቦታው አካባቢው ላይ ቦሌ መካነ ኢየሱስ ነው። አካባቢው ቦሌ የትኛው አካባቢ ላይ? ቦሌ አለ አይደል? ሩዋንዳ አለ አይደል? ሩዋንዳ አለ እኮ ልክ ሩዋንዳ ጋር እንደወረድክ ታጥፋ ያለው ቸርች ነበረ ሲጸለይልኝ የነበረውና ብዙ ነገር ማለት ብዙ መከራ ብዙ ቦታ ነው የሄድኩት እኔ በነገራችን። ኖ አንቺ የትኛው ቤተክርስቲያን ነበርሽ? ሊጸለይልሽ መወሰድሽ ማለት እንደዚህ እኔ ሊጸለይልኝ ነው የሄድኩት እንጂ እንደዚህ በእምነት ውስጥ ጠልቄ አልተቀመጥኩም። በነገራችን ላይ ሊጸለይልኝ ግን ሄጃለሁ። ጴንጤ ነበርኩ አትበያ ታዲያ ሊጸለይልኝ ነው ልባለው። እሺ ይቅርታ፣ እሱን አስተካክላለሁ። እሺ ወንድሜ ጴንጤ አልነበርሽም፣ ሊጸለይልሽ ግን መተሽ ነበር ማለት ነው። አዎ እንደዛ ነው ላስተካክለው። እሺ እንደሱ ነው ማለት ነው። እና እውነታውም ያ ስለሆነ ማለት ነው። አንደኛ እዛ ሩዋንዳ ጋር መካነ ኢየሱስ የለም፣ ሙሉ ወንጌል ነው ያለው። ሙሉ ወንጌል ቤተክርስቲያን ሊጸለይልሽ መተሽ ነበር ማለት ነው እንጂ ጴንጤ ነበርኩ ብለሽ ነው እንግዲህ ቅድም ያወራሽን። ስለዚህ እንደዛ ወደዛ ነገር ነው እየገባው የነበረውና ኖ አልገባሽም። ሊጸለይልሽ ነው የመጣሽው። አንቺ ብቻ አይደለሽም፣ በጣም ብዙ ኦርቶዶክሳውያን ይመጣሉ ሊጸለይላቸው የሚመጡ ሙስሊሞች አሉ። የመጡ ሙስሊሞች ሁሉ ጴንጤ ናቸው ማለት አይደለም። እዚህ ቪዲዮ ላሳይሽ እችላለሁ። እንዲጸለይላቸው ፈውስ ጴንጤዎች ጋር አለ ተብሎ ስለሚታመን እውነትም ስላለ መጥተው ተፈውሰው የሚሄዱ ሙስሊሞች አሉ፣ መጥተው ተፈውሰው የሚሄዱ ኦርቶዶክሶች አሉ። ስለዚህ እንደዛ አድርጊ። ጴንጤ የነበርኩ ብለሻት ወይ ጴንጤ አልነበርሽም፣ ሊጸለይልሽ ግን መጥተሽ ነበረ ለማለት ነው። ከወንድምነት ጋር መጥቼ ነበረ። እሺ እና እኔ ማለት የምፈልገው በመጀመሪያ ያው እንደዚህ ለማለት ፈልጌ ነው። መጥቼ ነበር፣ ብዙ ጊዜ ታሜ ነበርና ሊጸለይልኝ መጥቼ ነበረ። ተጸልዮልኛል። ብዙ ነገር ማለት ብዙ ፈተና አልፌ ነው እግዚአብሔር ይመስገን አሁን ላይ የቆመኝ ክርስቶስ ማለት ነው። ምክንያቱም ስለኔ ዋጋ ከፍሏል። በየትኛውም እምነት ልኑር፣ በየትኛውም በኩል ልሂድ፣ እግዚአብሔርን ማመኔ ነው አይደል የሚጠበቅብኝ። እግዚአብሔርን አምነዋለሁ፣ እግዚአብሔርን ወደዋለሁ፣ አምነዋለሁ። ምክንያቱም የትኛውም አምላክ ነው፣ በቃ እግዚአብሔር ነው። እግዚአብሔር የፈጠረኝ ጌታ ፈጥሮኛል፣ ባሪያው በአምሳሉ ነው የፈጠረኝ ብዬ ነው የማምነው። ስለዚህ ስለነሱ ነገር እኔ አይመለከተኝም ብዬ ነው የማስበው።
በነገራችን ላይ ምክንያቱም እነሱን የሚጠይቅ አምላክ አለ። ሁላችንም እንደየስራችን እንጠየቃለን በጊዜያችን ማለት ነው። አሁን ባለንበት ዓለም የኬሌ እምነት ትክክል ነው፣ የኬሌ እምነት ትክክል ነው ልንል እንችላለን። የኔ እምነት ትክክል ነው ልንል እንችላለን። ግን እውነታውን የሚያውቀው ክርስቶስ ብቻ ነው። ማንም ሄዶ ያየ የለም። ሰው ስህተት ሲሰራ በእግዚአብሔር ቃል ላይ ሲዋሽ በቃ ችግር የለውም ብለን እንለፍ እያልሽን ያለሽው ለምሳሌ ራስሽ የቤተክርስቲያን አባት ጳጳስ ናቸው፣ የቤተክርስቲያኒቷ መሪ አገልጋይ ናቸው። ይሄንን መናገራቸው እና የሰይጣንን አሰራር ማጋለጣቸው ትክክል አይደለም ያልሽን ያለሽው? አይ እንደዛ አይደለም፣ እንደዛ ሳይሆን እንደዛ እያልኩ አይደለም። ትክክል አይደለም። እኔ አሁን ለምሳሌ አንድ ግለሰብ ነኝ ማለት በማየው ነገር ላዝን እችላለሁ፣ ግን ፍርዱ ለሱ ነው። ምክንያቱም እኛ ልንፈርድም ምንም ለማድረግ ስልጣን የለንም። ፈራጅም ምንም ማለት የሚችለው ክርስቶስ ብቻ ነው። አይወራ ነው አርጊውመንትሽ አልገባኝም ማለት አይደለም። አይወራ ሳይሆን አይደለም። እንዴ እሱማ እያየን ነው። እናንተ ጋር ብቻ አይደለም፣ ሁሉም ጋር የራሳችን የሆነ ችግር አለ። እኛ በየሁሉም በየእምነቱ ስትሄድ የራሱ የሆነ ችግር አለ። በኦርቶዶክስ ተዋህዶ ብቻ ችግር ያለው አይወራ ነው ወይ ተከርኖ ይብሰል ትውልዱ አሁንም ቢሆን በተጠነቆለበት በአጋንንት በተያዘበት በመንፈስ አሰራር ውስጥ ይኖር ነው እያልሽኝ ያለሽው? አይደለም እንደዛ አላልኩም። ያው ነገር እንደተስት ነው እንደዛ እኮ እንደዛ እኮ ነው ታለም አይደለም። እንደዛ ሳይሆን አይደለም በኦርቶዶክስ ብቻ አይደለም በየሁሉም እምነት የራሱ የሆነ ችግር አለ። ገባክ? ያ ችግር ካለ ያንን ችግር እናወራዋለና አንደባብቀውም። ለምሳሌ እኛ ቤት እንደዛ ዘይት ይሸጣል። የኛም ብቻ ሳይሆን የሁሉንም አንድ ላይ አማክላችሁ አምጡና ከዛ ከሁሉ ጋር አንድ ላይ ተወያይተን መፍትሄ የምንሰጥበት የሁሉም ነው፣ እንደየዘርፉ ነው። አሁን እኛ ቤት ተጠንቁሎ ምናምን ሳይሆን አሁን የምትይው በደንብ እንድትሰሚ ማለት ነው አይደል? ለምሳሌ ረጅም ዘመን ወንድምነትን ካወቅሽው ሶሻል ሚዲያ ላይ ሲያገለግል የነበር ነው። የሐሰተኛ ነቢያቶችን ይቃወማል። የሚሸጥ ዘይት ምናምን ካለ ይቃወማል። እኔም በዘይት ምናምን የምደግፈው ጉዳይ አለ። የሚሸጥ ዘይት ጸጋን አይሸጥም ብዬ እግዚአብሔርን ጸጋ ሰዎች ለንግድ ማቅረብ አለባቸው ብዬ አላምንም። እንቃወማለን። ማድረጋችን ትክክል ነው። ኦኬ፣ ምንም ስህተት የለውም። የሰው ጉድም የሰው ኃጢአት መግለጥ አይደለም። ጥፋት ከሆነ ስህተት ከሆነ ያንን ነገር እንደ እግዚአብሔር ቃል ያልሆነውን ሐሳብ በደንብ መሞገት ተገቢ ነው። ግን እንደው አንቺ ሐሳቡን እንደው እንትንም ነበርኩኝ አሁን ግን ብርሃን በራልኝ የሆነ ነገር ላይ ነው ያለው ተናም እያልሽ ስለሆነ ላንቺ ያለኝ ጥያቄ በታቦት ታምኛለሽ? በታቦት እንዴ ማለት ይሄ ጥያቄ ከኔ ማለት እኔ በአሁን ሰዓት እኔ ጥያቄ ልጠይቅ አይደለም የገባሁት። እናንተ የምትናገሩትን በእናንተ በኩል ያለውን ነገር ለመማር ነው የገባሁት ወንድሜ ነው። አይ ኖ እኔም እኮ እሱ ልናስተምርሽ ነው። ግን በታቦት ታምኛለሽ ወይ ነው ያልኩት። በእግዚአብሔር ነው ማለት ነው። በታቦት አታምኚም እንዴ? ለምን? እግዚአብሔር ታቦትን እኮ እግዚአብሔር ሰጥቷል። አምናለሁ ነው ወይስ አላምንም ነው ታለም? ወንድሜ አሁን እኔ እንደዚህ አይነት ነገር ውስጥ የማላውቀው ነገር ከኔ ትልቅ የሆነ ነገር ከሌሎቹ ይመልሱልህ። እኔ የምችለውን ያህል ብቻ ነው መናገር የምችለው። ስለ እምነቴ የተሰጠኝን ያህል ብቻ ነው እንጂ እኔ የጠየኩሽ እኔ አሁን አስረጅን ምናምን አላልንም። በታቦት ታምኛለሽ ወይስ አታምኚም ነው ያልሽ? እንዴት አላምንም? አምናለሁ። ክርስቲያን አይደለሁ? አምናለሁ። በማንኛውም ነገር ኦርቶዶክስ ተዋህዶ ባደረገችው ነገር በሙሉ አምናለሁ። በቃ ቅጠሉን ሁሉ መሬቱ ሁሉ ያለውን ነገር አምናለሁ። ስለዚህ ታቦት አሁን ላይ ለአዲስ ኪዳን አማኞች የተሰጠ ጉዳይ ነው ብለሽ ትቀበያለሽ ማለት ነው? እንደዚህ አሁን ለምሳሌ እኔ ኦርቶዶክስ በመሆኔ በመጀመሪያ ኦርቶዶክስ ሆኜ በመምጣቴ እግዚአብሔርን አመሰግናለሁ። በመመረጤ ክርስቶስ እኔን በመምረጥ ኦርቶዶክስ ስላቆየኝ ማለት ነው አመሰግናለሁ እግዚአብሔርን። ሲቀጥል ግን ደግሞ በማንኛውም ነገር ማላቀውን ነገር ከማላቀው ሰዎች እረዳለሁ፣ አገናዝባለሁ። ስለ ታቦት አላውቅም እያልሽኝ ያለሽው ለምንድን ነው? ማላቀው ነገርኩ እኮ አምንበታለሁ። በደንብ አድርጌ ነው ማምንበት።
በደንብ አድርጌ ነው የምኖርበት እያልኩ ነው። እየኖርኩበትም ነው እስካሁን ወደፊትም እንደዛ ነው። እሺ ሰው በደንብ ነው የምታውቂው፣ በደንብ ነው የምታምኚበት አይደል? እኔ የድንግል ማርያም ልጅ ነኝ እና በጣም ነው ሁሉ ነገር ቤተክርስቲያን ችግር የለም። እስኪ ከእግዚአብሔር ቃል የማርያም ታቦት የሚል እስቲ ያሳየኝ። የማርያም ልጅ ስለሆንሽ ግራ ይገባሻል ብዬ አላስብም። እስኪ የማርያም ታቦት የሚል እስቲ ያሳየኝ። ለምንድን ነው? ቆይ እሺ አሁን ለምሳሌ እኔ አንድ ጥያቄ ልጠይቅህ። እሺ እኔ አሁን ለምሳሌ አንድ ጥያቄ አንተ ጠየቀኛ፣ መልስ ልጠይቅህ። እኔ ደግሞ ልጠይቅህ እኮ ነው። እኔ ልጠይቅህ ነው። መልስ እየጠበቅኩኝ ነው። የማርያም ልጅ መልስ እየጠበቅኩኝ ነው። አይደለም ልንገርክ። በነገራችን ላይ እናንተ ሲጀመር ማለት ነው እኔ አንድ ጥያቄ ለእናንተ አለኝ፣ ሌላ ነገር ሳይሆን ለምንድን ነው ወጣ ብላችሁ ለምን እስኪ ራሳችሁ ለምንድን ነው እስኪ ማትጎበኙት? እስኪ ራሳችሁን ቤት አጣሩት። መጀመሪያ ኦርቶዶክስን ብቻ ለምንድን ነው የምትናገሩት? እኔ በጣም ነው የሚሰማኝ። መብርሃን እስኪ እናንተን ቤት ግቡና እስኪዩት፣ እስኪ አጣሩት እስኪ ቤታችሁን። የኛ ብቻ ነው እንዴ? ከኛ ላይ ምንድን ነው እንደዚህ ያጣመዳችሁ? ሰው ደግሞ በግዴታ እኮ አይደለም፣ በፍቅር ነው መመለስ የምትችሉት። በፍቅር ነው አይደል? ማናውቀውን ነገር ልታስረዱን ግድ ነው። ለምንድን ነው አይዞሽማ አትለኝ? ምን የክርስቲያን ልጅ ነኝ። መድኃኒዓለም ይፈጠረኝ የድንግል ማርያም አይደለሽ እንዴ? እህቴ አይደለሽ እንዴ? አይዞሽ ነው የምልሽ። ለምን አይዞሽ እንደምልሽ ለምን አይዞሽ እንዳልኩሽ። ኧረ እናንተን አይዞሽ ልበላችሁ። እኛ ቤት ውስጥ የምንሰግድለት እንጨት የለም፣ የምንሰግድለት ጣውላ የለም፣ እንጨት የምንሰግድለት ጠረጴዛ የለንም። ኦኬ ለምንድን ነው የሌለን? የሚሰገድለት በሰማይ ያለ መንፈስ የሆነ አንድ አምላክ ብቻ ነው። ተሸክመን እሺ ንስሐ እንኳን የምትገቡት በማን ነው? እሺ ንስሐ በምንድን ነው የምትገቡት? እንዴት ነው ነፃ የምትወጡት? ንገረኝ እስኪ። አልጨረስኩም። እሱን ደግሞ እነግርሻለሁ። አንዳንዴ ያው ስሜታዊ ስለምትሆኑ ነው እንጂ አሁን እንዳልሽው የማርያም ልጅ ነኝ አልሽ፣ የእግዚአብሔር ልጅ እንኳን አይደለሽም። አይሽ እኛ የእግዚአብሔር ልጆች ነን። ኦኬ የእግዚአብሔር ልጆች ነን። በክርስቶስ ኢየሱስ የተወለድን፣ በመስቀል የተገኘን፣ በእግዚአብሔር ልጅ በክርስቶስ ኢየሱስ በማመን ሕይወትን ያገኘን ልጆች ነን። የማን? የእግዚአብሔር ልጆች ነን። እኛ የእግዚአብሔር ልጆች ነን ብለን ስናወራ ማርያምን እየናቅናትና እያጥላላናት ግን አይደለም። ለምን ትረጁ ፈልጋለሁ። መጽሐፍ ቅዱስ ውስጥ አንድም ቦታ ላይ ማርያም ታቦት አላት የሚል ትምህርት የለም። እሺ ይካና ኦልራይት እሺ ሁለት ብዙ አይደለም ሰዓት አደረሰብሽ። ኦኬ ይካና እና አይሽ የእግዚአብሔር ቃል ውስጥ እምነትሽን ካላገኘሽው መታደል አይደለም ባይዘው። ኦኬ መታደል የሚሆነው ብቻ እኔ ልመንበት ሰው እኮ እንጨትም እግዚአብሔር እኮ ሰጥቷል። እንጨትም ቢሆን እኔ ላምልክበት ልውደደው ብቻ በቃ የኔ ይሁን። እኔ ብቻ አይደለም እንጨትን ማመን በራሱ ስኬት አይደለም። የፈለኩትን ማምለክ እችላለሁ አይደለ? መብቴ ነው አይደለ? ልክ ነው፣ መብትሽ ነው። ግን ትክክል ነው ማለት ግን አይደለም። ይኸውልሽ እሱን ነው ማስተካከል ያለብሽ። ሰው በጨረቃ ሊያምን ይችላል፣ በውሃ ሊያምን ይችላል፣ በዛፍ ሊያምን ይችላል። ኦኬ መብቱ ነው። ትራስ ወለደኝ ትራስ አምላኬ ነው ሊል ይችላል፣ መብቱ ነው፣ ምንም ጥያቄ የለው። ኦኬ የሱ መብት ግን ትክክለኝነቱን አያሳይም ነው። ኦኬ አሁን አንቺ መታደል ነው አልሽ። መታደል የሚሆነው ኦርቶዶክስ መሆን አይደለም። መታደል የሚሆነው በእግዚአብሔር ቃል ውስጥ ሰው መኖር ሲጀምር ነው። ለእግዚአብሔር ሐሳብ መገዛት ሲችል ነው። ኦኬ ከዛ ውጪ የመታደል ምልክት አይደለም እሱ። ለምሳሌ ጌታ በፍጹም ማለት ነው አንቺን ኦርቶዶክስ ሆነሽ እንድትፈጠሪና እንድትወለጂ አደረገኝ አትበይ። መታደል አይደለም። ለምን አሁን ያለሽበት ቤተ እምነት ውስጥ ለምሳሌ በደንብ እንተረጁ ነው የምልሽ። ለግዑዝ ትሰግጃለሽ። ለግዑዝ መስገድ መታደል ነው እንዴ? አይደለም። እታለም ኢየሱስ አማላጅ አይደለም ብለሽ ታምኛለሽ። ይሄ እኮ መታደል እኮ አይደል? አረ ወይኔ አረ እንደዚህ እኛ ብለን አናውቅም። የትኛው መጽሐፍ ላይ ነው እንደዚህ ያልነው? እሺ ንገረን እስኪ። እኔ እኮ ተቃራኒ ነገር የምታመጡት ነገር ነው ግራ ገብት የሚለኝ። የምር ነው የምነግር። እኛ ክርስቶስ አምላክ ነው እናምንበታለን። ሰማይና ምድር የዘረጋ ያለ ምሰሶ ፍጥረትን ሁሉ የፈጠረ አምላክ ነው። ስለዚህ ለኛ ሲል በቀራንዮ መስቀል ላይ የተሰቀለው አይደል? እናምንበታለን። ኦርቶዶክስ ተዋህዶ ቤት ደግሞ አሁን ከስሜት ባሻገር አታምኝበትም ታዲያ? እናቴን ነው የምነግርህ። አምንበታለሁ። እስኪ ለምን አታምኝበትም የምትለኝ እንዴ? ለምን እንደሆነ ላሳይሽ።
ለምን እንደሆነ እሺ ወደ ዛሬ ብትሞቺ ይሄ ኢየሱስ ያደነኛል ያልሽው ኢየሱስ ያደንሻል? አዎ እናቴ በደንብ አድርጌ ያደነኛል። እንዴ ቀራንዮ ላይ በመስቀል ላይ ተሰቅሎ ደሙን ያፈሰሰው ለኔ እኮ ነው። እንዴት አልድንም? የድንግል ማርያም ልጅ እንዴ ያድነኛል። ችግር የለም። ዛሬ ብትሞቺ የት ነው የምትገቢው? ገነት ወይስ ሲኦል? ገነት ክርስቶስን ይዤ እንዴት ክርስቶስን እንዴት ሲኦል እገባለሁ? እንዴ ክርስቶስን እኮ ነው ያስኩት። ኃጢአት በደል የለብኝም እያልሽ ነው ያለሽ? እኔ ኃጢአተኛ በደለኛ ነኝ፣ ግን በንስሐ እታጠባለሁ፣ እነጻለሁ። በንስሐ በስጋ ደሙ ክርስቶስ በዋጀው ቃል ኪዳን እነጻለሁ፣ እታጠባለሁ። ስለዚህ ያለ ስራ ሰግጄ እገባለሁ። ጾሜ ሰግጄ ጸልዬ ክርስቶስን ማግኘት እንዴት እንዳለብኝ ጠንቅቄ ማወቅ የምችልበትን ነገር በሙሉ አስተካክላለሁ። ያለ ስራ በጣም ጥሩ እኮ ነው። እኛ እንደዚህ አይነት ለውጦች ነው ማየት የምንፈልገው፣ ግን ሪል መሆኑን ነው መረዳት የምንፈልገው። ያለ ስራ እሺ። እናንተ ጋር ግን አይጾምም፣ አይሰገድም፣ አይጸለይም። ለምን? ታዩ፣ እሱ የተሳሳተ አመለካከት ነው ያለሽ። ስለዚህ ያለ ስራ በኢየሱስ ክርስቶስ በመስቀል ላይ በሰራው የማዳን ስራ ብቻ እሱን በማመንሽ ብቻ የዘላለም ሕይወት አገኛለሁ ብለሽ ታምኛለሽ ማለት ነው? እኔ እሱን አምናለሁ። እንካ ልንገር፣ በነገራችን ላይ ማንም ሰው የትኛውም ሰው ብቻ ጠይቄ እኔ አንቺ ነው የጠየኩሽ እኮ ከመሆን እሱ ላይ ቆመሽ አውሪ። ዛሬ ብትሞት ኢየሱስ ክርስቶስ በሰራልሽ የመስቀል ስራ ብቻ እሱን ደግሞ አምነሽ ብቻ የዘላለም ሕይወት አለሽ? ክርስቶስን አምኜ ኢየሱስን በማመን ብቻ? እግዚአብሔር ያው እኔ በነገራችን ላይ በስራዬ ነው ማምነው። እንደ ስራዬ ነው ብዬ ነው ማምነው። ምክንያቱም እኔ ኃጢአተኛ፣ ቆሻሻ፣ ወራዳ፣ ኃጢአተኛ፣ በደለኛ ስለሆንኩ አልገባም። ምክንያቱም ለምን እኔ 24 ሰዓት ዲን አስጥቼ ኢየሱስ አለ ብዬ ኢየሱስ አይደለም እንደዚህ አትበል፣ እንደዚህ አትበል። 24 ሰዓት እንደፈለኩ ክርስቶስን አገኛለሁ ማለት ዘበት ነው። ኧረ እንደዚህማ እንዳትል ዳኒ። ልክ እኮ ነው። እንደዚህ ኦርቶዶክስ በጸሎት በስግደት በመጾም ክርስቶስን በመፈለግ እሱን በመምሰል እኔን ምሰሉ ብሎናል። እሱን መምሰል አለብን። ክርስቶስን መምሰል አለብን። ገባ? ክርስቶስ 40 ቀን 40 ሌሊት ጾሟል። ክርስቶስ እንደ ጾሙ እኛ መጾም መጸለይ አለብን ብዬ ነው ማምነው። ገባ? ዝም ብዬ ኢየሱስ ያድነኛል ብዬ መንገድ ላይ መጽሐፍ ቅዱስ ይዤ ኢየሱስ ያድናል ወደኛ ክርስቶስ ያስገባችኋል ማለት አልችልም። ምክንያቱም ክርስቶስ የሚያድነው እንደ ስራችን ነው ብዬ ነው ማምነው። በቃ አየሽው? አሁን ዚስ ኢዝ ኦርቶዶክስ። አሁን ቅድም ጴንጤ የነበርሽው ቅድም ምን እንዳልሽው ላስታውስሽ። አዎ ዛሬ በሞት ገነት እገባለሁ እንዴ ኢየሱስን አምኜ እንዴት ሲኦል እገባለሁ አልሽ። ያ የጴንጤ ትምህርት እንደ ስራዬ ነው ያልኩህ እኮ ወንድሜ፣ እንደ ስራዬ ነው ብያለሁ። ስታወሪ ሰማሁሽ አይደል? አየሽ፣ ቅድም ሳታውቂው ጴንጤ ሆነሻል። ደስ ይል ነበር። ለምን? ኢየሱስን አምኜ ዛሬ በሞት መንግስተ ሰማያት እገባለሁ የእግዚአብሔርን መንግስት ወርሳለሁ ስትይ በኢየሱስ ላይ መታመንሽን አሳይተሽን ነበር። እሺ ለምን? ያድነኛል ያልሽው ኢየሱስ እንዳዳነሽ እርግጠኛ ነበርሽ። አሁን ግን ያድነኛል የምትይው ኢየሱስ አላዳነሽም። ለምን? በስራሽ ነው የምትድኘው። የት እንደምትገቢ አታቂ። አሁን ይሄ ባይ ዘ ዌይ መታደል አይደለም ወንድምነት። አዎ ማይክ ከፈት። እሺ አይ ወዲያውኑ 2 ደቂቃ ሳትቆይ እኮ ወራዳ ነኝ፣ ቆሻሻ ነኝ፣ ባለጌ ነኝ እኮ አለች። ደግሞ ወዲያውኑ ተመለሰ። ከዛ በስራዬ ነው ኃጢአተኛ ነኝ። አንዴ እኔ ታውሪ። እሺ ወንድሜ፣ አንዴ በክርስቶስ አምኜ ድናኛል። ከወንድምነት ጋር መቀጠዩ አንዴ ክርስቶስን አምኛ በሞት መንገድ ሁላችንም እኮ የየስራችን አለ። ወንድሜ በቃ እንዴ እኔ ራሴ ነው ያወራሁት። ማንም ሰው ዳኒ የንከለንጋር አንድ ነገር ልንገር፣ ማንም ሰው ጉድፍ የሌለበት የለም። ሁሉም ሰው ኃጢአት አለበት። ማንም ሰው የትኛውም ፓስተር ነኝ፣ የትኛውም ካህን ነኝ፣ የትኛውም ምንድን ነኝ የሚል ሁሉ ኃጢአተኛ በደለኛ ነው። በክርስቶስ ፊት ማንም ንጹህ የለም። ገባ? እዚህ ጋር ግን የምገባው ድነት ያለው ብዬ ማምነው በራሴ ንስሐ ስገባ ስጾም ስጸልይ 24 ሰዓት ወጥቼ ጌታ ያድናችኋል ብል በምን ምክንያት ያለ ስራ ያለ ተግባር እድናለሁ ወይ ብዬ አምናለሁ። በዚህ ገባ? መጀመሪያ ክርስቶስን ለመፈለግ እሱን መምሰል ያስፈልጋል።
ብዬ ነው ማምነው ዳንዬ፣ በዚህ አምናለሁ። ሲቀጥል ግን ክርስቶስ በክርስቶስ እገባለሁ እድን ያለሁት ይሄንን እየዘጋን እንሂድ። እሺ ምንድነው አሁን የተስማማነው ከአንቺ ንግግር? ኦኬ ኃጢአተኛ ነሽ ነኛው አውቃለሁ፣ በደለኛ ነሽ። አዎ አውቃለሁ። አዎ ይሄ ኃጢአተኛና በደለኛ የሆነ ሰው ቢሞት የት ይገባል? እሱ ስራው ነው አልኩ እኮ። እሱ ስራው ነው፣ ስራውን የሚያድነው ስራው ነው የሚወስነው፣ ስራው ነው። ስራውማ ነገርሽን እኮ ስራው ኃጢአተኛን እና ታዲያ እሺ፣ በእናንተ ጋር መተን ደግሞ ነፃ በእናንተ ጋር ሌላ ኃጢአተኛና በደለኛ ሰው ቆይ ስለኛ እናወራለን፣ ችግር የለም። አሁን ስላንቺ እንጨርስ። ኦኬ ኃጢአተኛና በደለኛ የሆነ ሰው ስራ ያለው ሰው ቢሞት የት ይገባል? እኔ እንደራሴ ራሴ የምገባው እኔ ብዬ ማምነው በራሴ ማለት ነው። ኃጢአተኛ በደለኛ ነኝ አይደለ? እግዚአብሔር ኃጢአቴን ይቅር ካላለኝ፣ በንስሐ ካልታጠብኩ፣ ካልጾምኩ፣ ካልጸለይኩ ኃጢአት ካለብኝ ሲኦል ነው የምገባው ብዬ ቀጥታ አምናለሁ። በዚህ አሁን ስለዚህ ሰው ነው እያወራን ያለው። ይኸው ኃጢአተኛ ነኝ ብለሻል፣ ስራ የለሽም እኮ ስላንቺ ነው። ስላንቺ ነው እያወራን ያለው። ሲኦል ነው የምገባው። ፍቅር ስሜት ያለው በቃ የጠየኩሽን ብቻ ንገሪኝ። ብትሞቺ የት ነው የምትገቢው? ሲኦል ነው የምገባው ኃጢአት ካለብኝ። ኃጢአት አለብሽ በደለኛ ነኝ ብለሻል፣ ስለዚህ ሲኦል ነው የምትገቢው እኮ ግልጽ ነው። እሺ ሁሉም ኃጢአት አለብሽ ስላለች እኮ ትገባለች ማለት አይደለም። ምን ታረጋለህ ወይስ ትወርዳለህ? ወዳጅ ከሁለት አንዱ ምረጥ። ችግር የለም እኔ እነግረዋለሁ። ችግር የለም ወንድሜ፣ አዎ እገባለሁ። እግዚአብሔር በቸርነቱ ታወራላችሁ። ማን አየለ ማን ነው? አየነና እንዴት ነው የሚነበበው ስም? ኦኬ አየ ነው። ወረድ ካየ ሲሰጣችሁ ታወራላችሁ። እሺ ሲሰጣችሁ ታወሩ ነበር። ወረዳችሁ ማለት ነው። ጠብቃችሁ ታራ ብታወሩ ጥሩ ነበር። ወንድም ነቀጠው። እሺ ጸጋ ይብዛል። እንዳትወርዱ ሞዴሬተሮች እንዳያወርዷችሁ በመሃል አትግቡ። እሺ እንዳትረብሹ ማለት ነው። ስጨርስ እሷ ታወራላችሁ። እሺ ሲኦል ነው የምትገባው። ኢየሱስ ሲኦል ነው የምትገባው። ችግር የለም። ኢየሱስ ማንን ለማዳን ነው የመጣው? ማንን ለማዳን ነው የመጣው? ክርስቶስማ እኛን ለማዳን ነው የመጣው። ጻድቃንን ወይስ ኃጢአትን? ኃጥአንን ለማዳን ነው። እኔ ለኃጥአን ነው እንጂ ለጻድቃን አልመጣሁም ብሏል። ሊያድን ነው የመጣው አልሽ? ኃጥአንን ሊያድን ነው ኢየሱስ የመጣው ማን ለማዳን ነው አልሽ? ኃጥአንን። ኃጥአን በኢየሱስ ይድናሉ ብለሽ ታምኛለሽ? ይድናሉ። ምረት እንደ ስራችን ነው። እኔ በስራዬ ነው ማምነው። አሁንም ቢሆን በስራዬ በተግባሬ እርግጠኛ ነሽ? ቆይ እኔ አሁን ፎከስ አድርጊ። አሁን እኔ ስላንቺ ስራ አላወራም። ያንቺ ስራማ ጨረስን። ስራሽ ኃጢአተኛ ነው በደለኛ ነው። ሌላም የተለየ ነገር ነው። እኔ አሁን እያወራሁኝ ያለሁት ስለ ኢየሱስ ነው። ኦኬ ኢየሱስ ለማዳን ስልሽ ኦኬ ኢየሱስ ማንን ለማዳን መጣ ስልሽ ኃጢአተኛን አልሽን አይደል? ኃጢአተኛን ለማዳን ነው። እርግጠኛ ነሽ ኃጢአተኛ በክርስቶስ ኢየሱስ ይድናል? ይድናል። እርግጠኛ ነሽ? ተግባር ባለው ክርስትና ነው። ኃጢአተኛ በክርስቶስ ኢየሱስ ይድናል? በኢየሱስ ይድናል። ግን በትክክለኛው ኢየሱስ ነው። ስራውማ እታለም እኮ ጨረስን። ኃጢአተኛና በደለኛ ሰው ነው እያወራን ያለ ነው። አትደበቂ። ኃጢአተኛና በደለኛ ሰው ስራው ምንድነው? አልደበቅም። እሺ እኮ የጠየኩሽን ነገር ስሚኛ። እታለም ስሜታዊ አትሁኚ። ኢየሱስ ኃጢአተኛን ያድናል ወይ? ኃጢአተኛ በደለኛን ሰው ያድናል ወይ? ኢየሱስ ያድናል። ያድናል። እርግጠኛ ነሽ? ያድናል። ግን በትክክለኛው መንገድ ከሄድክ ያድናል። በትክክለኛው እምነት ላይ ካለ ያድናል። ትክክለኛና መንገድማ መሄድ እኮ አልቻለም። እታለም በትክክለኛ መንገድ መሄድ ቢችል ኖሮ ኢየሱስ አያስፈልገውም ነበር። ኦኬ ይሄ ሰው ትክክለኛ መንገድ ላይ የሆነ ሰው አይደለም። ምንድነው እሱ ስራው ካልሽን ኃጢአተኛና በደለኛ ሰው ነው። ኦኬ አንቺ እኮ ብትይ ኖሮ እስከ ዛሬ ድረስ አሁን ላይ ዛሬ ላይ ቆመሽ ምናልባት እድሜሽን ካልተሳሳትኩ ዝም ብዬ ብገምት እንደው 22 ብዬ ልያዝ። ኦኬ ካበዛውት እሺ 22 ዓመት ብዬ ልያዝ። ኦኬ 22 ዓመት ሙሉ ኦርቶዶክስ ሆነሽ ይሄው ዛሬ ድረስ ኃጢአተኛና በደለኛ ነሽ። አይሽ ሰው በራሱ
የሰው ልጅ ከኃጢአት አይነጻማ ጎበዝ። አይሽ ስለዚህ ስራ የሚባል ነገር አታውሪ። ኦኬ ምክንያቱም ከኃጢአት ከበደል መንጻት ስለማይችል ሰው ኃጢአተኛ ነው፣ በደለኛ ነው። ስለዚህ ስለ በደለኛና ስለ ኃጢአተኛ ነው እያወራን ያለ ነው። ኦኬ ስለ ኃጢአተኛና ስለ በደለኛ ሰው እየተነጋገርን ያለ ነው ማለት ነው። ስለዚህ ይሄ ኃጢአተኛና በደለኛ ሰው ኢየሱስ ክርስቶስን በማመኑ ይድናል ወይ? ኢየሱስ ያድነዋል ወይ? ይሄን ኃጢአተኛና በደለኛ ሰው ይድናል። እኔ እኮ ዳኒ እንዴት እንደማስረዳ አላውቅም። ነገርኩ እኮ እኔ በራሴ በኩል ኃጢአተኛ በደለኛ ነኝ ብዬ ካሰብኩኝ ነገርኩ እኮ እኔ ክርስቶስ ማዳን የሚችለው እንደ ስራዬ ነው ብዬ። እሺ አንዴ ስራማ ይኸው ነገርሽን እኮ ስራሽ ኃጢአተኛና በደለኛ ሰው ነው። ይኸው ዛሬ 22 ዓመት ሙሉ በኦርቶዶክስ ውስጥ ኖረሽ ዛሬ እንኳን ስራሽ እኮ ኃጢአትና በደል ነው። ይሄ ስራሽ የት ያባሻል ስልሽ ቅድም ነገርሽን እኮ ሲኦል ነው አልሽን። ይኸው ሲኦል ነው የሚያስገባኝ ብለሽኛል። ኦልራይት ጽፈናል፣ ይዘናል። ስራዬ እያልሽ አታውሪ። ስራሽ ያንቺ ስራ ሁሉ ጊዜ አስታውሺ፣ ስራሽ ሲኦል ነው የሚያስገባሽ። ኦኬ ስራ እንዳለው ሰው አክት አታርጊ። በቃ ስራሽ ሊተራሊ የሚያስገባው ሲኦል ነው። የስራ ዋጋ ሲኦል ነው። ምክንያቱም መጽሐፍ ሲናገር የኃጢአት ደሞዝ ሞት ነው የሚለው። ስለዚህ የኃጢአት ደሞዝ ምንድነው? ሞት ነው። በቃ ኃጢአተኛ ነኝ በደለኛ ነኝ ያለ ሰው ካለ በቃ እሱ ሟች ነው። አለቅ ሌላ ምንም ለሰራው ስራ የሚገባው የተሻለ ቦታ ነው። እንዳይሞት በምንድን ነው የሚድነው? እሺ እንዳይሞት በምንድን ነው የሚድነው? ቆይ እሺ እነግርሻለሁ። እሱ አሁን በምንድን ነው የሚድነው ወሳኝ ጥያቄ ነው። የሚድነው በጣም ወሳኝ ጥያቄ። የሚድነው ያው ጽፌዋለሁ። በምንድን ነው የሚድነው ጽፌዋለሁ። ይሄ የኔ የምመልስልሽ ጥያቄ ነው። እሺ አሁን መጀመሪያ አንቺ ይድናል ብለሽኛል። ኦራይት ይድናል ብለሽኛል። ኦኬ የዳነ ሰው የት ነው የሚገባው? ገነት አይደል? ገነት ይገባል። ገነት እሺ አንቺ ኃጢአተኛ ነሽ? አዎ። በደለኛ ነሽ? አዎ። በክርስቶስ ኢየሱስ ታምኛለሽ አይደል? አምናለሁ። ኢየሱስ ያድንሻል? ኢየሱስ ያድነኛል። ሊያድነኝ መስሎኝ በቀራንዮ መስቀል ላይ የተሰቀለው። እሺ ያ በቀራንዮ መስቀል ላይ የተሰቀለሽ ኢየሱስ አድኖሻል? ዛሬ አድኖኛል። እየኖርኩ ነው፣ ግን በራሴ ጥፋት በራሴ ስነ ምግባር ጉለት ብዙ ኃጢአት ስለምሰራ ከእግዚአብሔር ፊት ላልቀርብ እችላለሁ። በዲያብሎስ እጆች ሊወድቅ እችላለሁ። እንዳትረሺ ኢየሱስ የመጣው ማንን ለማዳን ነው ብለናል? እኛን ለማዳን፣ ኃጢአተኛን ለማዳን። ኦኬ ሶ ሁል ጊዜ ኃጢአት ትዝ ሲልሽ አዳኝሽ ኢየሱስ ትዝ ሊልሽ ይገባል። ኦኬ ሶ ኢየሱስ ያዳንሽ የመጀመሪያ ቀን ብቻ አይደለም። በሕይወት ዘመን እስካለሽ ድረስ ኢየሱስ ክርስቶስ የከፈለልሽ ዋጋ ነው የሚያድንሽ። ለምን? ኢየሱስ የመጣው ኃጢአተኛን ምን ለማድረግ ነው? ለማዳን ነው የመጣው። ኢየሱስ የመጣው ሁሉ ጊዜ አይምሮሽ ላይ መቀመጥ ያለበት ጉዳይ ኃጢአተኛን በደለኛን ለማዳን ነው። ኦኬ በእግዚአብሔር ቃል እናርገው። በእግዚአብሔር ቃል ሲሆን እንድንግባባ ኮመን አንደርስታንዲንግ እንዲኖረን ማለት ነው። ኦኬ ይሄው የእግዚአብሔር ቃል ምን ብሎ እንደሚያወራ እንየው። ሶሪ እሺ መርሳት የሌለብን ጉዳይ ምንድነው? ኃጢአተኛ በደለኛ ሰው በማን ነው የሚድነው አለን? በኢየሱስ ነው የሚድነው። ሶ ኃጢአት አለብኝ የሚል ሰው ሁሉ ጊዜ ማንን ነው መፈለግ ያለበት? ስራውንማ ያድነውም እኮ ጨረስን። ሰውየው ኃጢአት አለበት በደል አለበት ካልን የኃጢአት ደሞዝ ምንድነው? ሞት ነው። ስለዚህ ያ ሰው ሲኦል ነው የሚገባው ማለት ነው። አለቀ። ሟች ነው ያ ሰው። በኃጢአት በስራዬ በበደሌ ካለ ስራውን ራሱን ማንነቱን የሚያይ ከሆነ ያ ሰው ሲኦል ነው የሚገባው። እዚህ ጋር ደግሞ ሌላ የተቀመጠለት መንገድ አለ። ምን የሚል? ኃጢአተኛ በደለኛ ሰው የሚድንበት የዘላለም ሕይወት የሚያገኝበት ማለት ነው። ኦኬ ሶ ይሄንን ኢየሱስ ክርስቶስን ሁሌ ስናስብ ማሰብ ያለብን ኃጢአትና በደልን ማሰብ መቻል አለብን። ኢየሱስ የመጣው ኃጢአትና በደለኛን ምን ለማድረግ ነው? ለማዳን ነው። ስለዚህ ኃጢአተኛ ነኝ ሰው ካለ በደለኛ ነኝ ሰው ካለ ሁሉ ጊዜ ሊፈልገው የሚገባው ማንን ነው ማለት ነው? ኢየሱስ። መዳን ከፈለገ ኢየሱስን ነው። ኦኬ መዳን ከፈለገ ማንን ነው መፈለግ ያለበት?
ኢየሱስን ነው መፈለግ ያለበት። ስራውን ካለማ ስራው አያድነውም። ስራው ሞት ነው። ሶ ለኃጢአተኛና ለበደለኛ መድኃኒቱ ማን ነው አለን? ኢየሱስ ነው አለን። ስለዚህ ኢየሱስን ነው መመልከት ያለበት። ከእግዚአብሔር ቃል አንድ ክፍል ላንብብልሽ። እንደዚህ ይላል። ያው አሁን በደምብ ስሚ። ነገር ግን ምን ለማይል ለማይሰራ አንብብልን፣ ችግር የለም። ለማይሰራ ያለው የጽድቅ ስራን ነው። ባይዘዌ ህግን መጠበቅን ነው ለማይሰራ የተባለው። ኃጢአትን ለማይሰራ እያለ አይደለም። ኃጢአትን ይሰራል፣ ግን ሊያድነው በእግዚአብሔር ፊት ትክክል ሊያደርገው መንግስቱን ሊያወርሰው የሚችል ስራ የለውም ነው እያለ ያለው። ኦኬ። ነገር ግን ምን ለማይሰራ ምንኛውን ይላል? ኃጢአተኛውንም ምን በሚያደርግ በሚያጸድቅ ለሚያምን ሰው እምነቱ ምን ሆኖ ይቆጠርለታል? ጽድቅ ሆኖ ይቆጠርለታል። አየሽ? ለየትኛው ሰው ማለት ነው? እታለም ላንቺ ለኔ ማለት ነው። ለኃጢአተኛ ለበደለኛ ሰው ስራውማ ምንም ኃጢአት በደል ነው፣ ሞት ነበር የሚገባው። እግዚአብሔር ግን ምንን ቆጠረለት? ጽድቅማ የለውም። እምነቱን ነው ጽድቅ አድርጎ ይቆጠረለት። ማንን? ማመኑን፣ ያድነኛል ያለውን ኢየሱስን። ቅድም የጠየቅሽን ጥያቄ ይኸውልሽ፣ ምንድነው ካልሽ በኢየሱስ። እንዴት ነው ምንድነው ካልሽ አምነነው። ምን የሚለውን ምናምነው? ጌታ ኃጢአተኛን የሚያጸድቅ ይኸው፣ ኃጢአተኛንም በሚያጸድቅ ለሚያምን ሰው ማንን? ኃጢአተኛን። ይሄ በጣም ከባድ ቃል ነው። ባይዘው ማንን የሚያጸድቅ? ኃጢአተኛን የሚያጸድቅ። ኃጢአተኛን የሚያጸድቅ እግዚአብሔር አለ ብለሽ ታምኛለሽ? አላህ የለም። አየሽ? የለም ካሽን ገና አላመንሹም ማለት ነው። ኧረ አለ ለማለት ፈልጌ ነው። አይ እዚህ ይቅርታ፣ የምር እዚህ ጋር ስራ ይዤ ነው። ይቅር በለኝ በማርያም። ለዛ ነው። እሺ ወንድሜ። አየሽ? ማንን ነው የሚያጸድቀው እግዚአብሔር? ኃጢአተኛውንም በሚያጸድቅ ለሚያምን ሰው። ክርስትና ይሄ ሰውየው የሚጸድቀው ኃጢአተኛን የሚያጸድቅ ማን አለ ብሎ ስለሚያምን እግዚአብሔር አለ። እሱ ሰው ምን ያደርግለታል? እምነቱን እግዚአብሔር ጽድቅ አድርጎ ይቆጥርለታል። ስለዚህ ለኦርቶዶክሳውያን ያለን ቻሌንጅ ምንድነው? ኃጢአተኛን የሚያጸድቅ እግዚአብሔር አለ ብላችሁ ታምናላችሁ? ጥያቄው እሱ ነው። አንቺ ኃጢአተኛ ነሽ፣ በደለኛ ነሽ። ስራሽ የእግዚአብሔርን መንግስት አያስወርስሽም። አሁን ባየነውና በተረዳነው ባነበብነው ክፍል መሰረት እህቴ እግዚአብሔር ያጸድቀኛል፣ ዛሬ በሞት ገነት እገባለሁ ብለሽ ታምኛለሽ? እምነት ማለት እሱ ነው። እምነት ማለት የማይቻለውን ነገር እንደሚያሻግርሽ መቀበል ማለት ነው። አንቺ እንደ ሰው የሚገባሽ ሞት ነበረ፣ ግን ካመንሽው ጌታ የተነሳ ከኢየሱስ የተነሳ ዛሬ እንኳን ብሞት ገነት እገባለሁ ካልሽ አንቺ ምንድነሽ? አማኝ ትባያለሽ። አየሽ? አማኝ ማለት እሱ ነው። እምነት ማለት ይኸው ምን ማለት እንደሆነ የእግዚአብሔር ቃል ምን ብሎ እንደሚናገር ላሳይሽ። እምነት የእግዚአብሔር ቃል እንደዚህ ብሎ ነው የሚያወራው። ምንድን ነው የሚያወራው? እምነት ተስፋ ስለምናደርገው ነገር ምን የሚያደርግልን? የሚያስረግጥልን። ሃሌሉያ። ምን ተስፋ ስለምናደርገው ነገር የማናየውንም ነገር የሚያስረዳ ነው ይላል። ስለዚህ ሰው በኢየሱስ አምናለሁ ካለ ኃጢአተኛን በደለኛን ሰው እግዚአብሔር በልጁ በክርስቶስ ኢየሱስ ስላመነ ኢየሱስ ያድናል ብሎ የሚያምን ሰው ዛሬ ቢሞት የት ይገባል? በእምነት ሲናገር ገነት ይገባል። ከምን የተነሳ? ካመነው ጌታ የተነሳ። አየሽ? አሁን ለዚህ ነው የወንጌል አማኞች ግራ አንጋባም።
ኃጢአተኛንን በደለኛንን ልክ ነው፣ በዚህ እንስማማለን። ሁላችንም ጻድቅ ነን ብለን አናወራም። ሁላችን ኃጢአተኞች ነን፣ በደለኞች ነን። ግን አንድ ከኦርቶዶክሳውያን የሚለየን ነገር አለ። ያመንነው ጌታ ዛሬ ብንሞት ገነት እንደሚያስገባን እናምናለን። ያድነናል ያልነው ኢየሱስ ዛሬ ብንሞት እንደሚያድነን እርግጠኞች ነን። ለምን? እኛ አማኞች ነን። ብዙ ኦርቶዶክሳዊ አማኝ አይደለም። ስለ ኢየሱስ መረጃ አለው። ምን የሚል? ያድናል የሚል መረጃ አለው። ይታደጋል የሚል መረጃ አለው። ለኃጢአተኞች ነው ኢየሱስ የመጣው ብሎ ያ ብዙ ኦርቶዶክሳዊ ይቀበላል። ኦኬ፣ ይሄ ኢየሱስ በህይወት ላይ አንተንስ አድኖሃል ወይ ነው ጥያቄው። ኃጢአተኛ ነህ፣ በደለኛ ነህ። አዎ። አንተንስ ይሄ ኢየሱስ አድኖሃል ነው ጥያቄው። ለኛ ግን መልሳችን ይሄ ነው። ሃሌሉያ! ዛሬ ብንሞት የገነት የሚያስገባን ኢየሱስ የሚባል አዳኛለን። ኢየሱስ የሚባል አዳኛለን። ይሄንን ኢየሱስን ምን እናደርገዋለን? እናምነዋለን። እምነታችን የት ድረስ ነው? ኃጢአተኞችን የሚያድን ኢየሱስ አለ ያልነው ኢየሱስ ዛሬ ብንሞት ገነት እንደሚያስገባን እናምናለን። በማን ስራ? በስራችን አይደለም። ኃጢአት ቃሉ እንደሚናገረው ኃጢአተኞችን የሚያጸድቅ እግዚአብሔር ስላለ ይሄው ጽድቅ አድርጎ የተቆጠረልን ይሄ ነው ወገኖች። ምን ለማይሰራ ሰው ለኔ ማለት ነው። ኃጢአተኛውን ምን ለሚያደርግ ሰው? በሚያጸድቅ ለሚያምን ሰው። ወንድመቶች ኃጢአተኛን የሚያጸድቅ እግዚአብሔር አለ፣ ፈጣሪ አለ። አይኖቻችሁን ወደ እግዚአብሔር አዙሩ። በስራችሁ በልፋታችሁ ዛሬ ብትሞቱ ሲኦል እንደምትገቡ የምታምኑ ሰዎች ካላችሁ ኑ፣ የሚያድን ኢየሱስ አለ። እሱን እመኑ። እሱ ብታምኑ ዛሬ የዘላለም ሕይወትን ታገኛላችሁ፣ መንግስቱን ትወርሳላችሁ። ለዚህ ነው ብዙ ኦርቶዶክሳዊ በጣም ብዙ ኦርቶዶክሳዊ ከማመን ከንግግር ባሻገር ኢየሱስ ክርስቶስ አዳኙ፣ ኢየሱስ ክርስቶስ ታዳጊው፣ ኢየሱስ ክርስቶስ የዘላለም ሕይወት የሚሰጠው እንደሆነ አይቀበልም። ከንግግር ባለፈ ምን ማድረግ ነው? አያምንም። ዛሬ ብትሞት የት ትገባለህ ስትለው ግራ ነው የሚጋባው። ዞሮ ስራውን ያወራል። ስለ አንተ ስራ መች ጠየቅን? ኃጢአተኞችን የሚያጸድቅ እግዚአብሔር አለ ካልክ አንተ ኃጢአተኛና በደለኛ ኮንክ ዛሬ ብትሞት ጸድቃለህ ወይ ነው በኢየሱስ። ይሄን ነው የምንለው። እና ለዚህ ነው ኦርቶዶክስ መሆን መታደል ነው ካልሽኝ፣ በዚህ ትምህርት መሰረት መታደል አይደለም፣ እንደውም መረገም ነው ታለ። ያድናል ያልሽው ኢየሱስ ካላዳንሽ እርግማን ነው ይታል። ይታደገኛል ያልሽው ሰው ደርሶ ካልታደገሽ እርግማን ነው ታለ። እና ይሄንን ነው የምንልሽ። አይዞሽ ታለ፣ አይዞሽ። እሺ ሌላ ኦርቶዶክሳዊ ካለ ግን እንቀበላለን። ሌላ ኦርቶዶክሳዊ ካለ እንቀበላለን። ገስት ላይ ላካችሁ ሰዎች ኦርቶዶክሳውያን ካላችሁ ፕሊዝ አንድ ቁጥር ጻፉልን፣ እንድንለያችሁ ማለት ነው፣ እንድንለያችሁ። እሺ ሰላም ይዘር ይሰማል። ዩዘር 41 ነው የሚለው። እሺ ሌላ ኦርቶዶክሳዊ ካለ በተለይ አገልጋዮች ካላችሁ ያው እንዲህ ነው ትውልዱን ግራ የሚያጋቡት። ኢየሱስ ያድንሃል ይሉታል። እሺ ዛሬ ብትሞትስ? አይ አንተ ካልሰራ ይሄ ኢየሱስ አያድንህም ይለዋል። ኢየሱስ የመጣው ለኃጢአተኞች ነው ይላሉ። ኃጢአተኝነታቸውን ያምናሉ። በዚህ በኃጢአተኝነታቸውን አምነው የሚያድናቸውን ከኃጢአት ከበደል ከሞት የሚታደጋቸውን ኢየሱስ ክርስቶስን ግን አያምነው። ለዚህ ነው ለኦርቶዶክስ ወንጌል የሚያስፈልገው። እሺ ሰላም ኤፍሬም ወንድሜ፣ ዳኒ እንዴት ነህ? ሰላም ነህ? እግዚአብሔር ይባረክ። እግዚአብሔር ይመስገን። እሺ ኤፊ የኛ ነህ? እሺ ሰላም እህት አለም
በድጋሚ በነገራችን ላይ ተመልሶልኛል። ግን እኔ በነገራችን ላይ ማለት ነው ማንም ሰው ይሄኛውን እምነት ነኝ ብሎ የሚኖር ሰው የለም። ሁሉም የእናቱ የአባቱን ይዞ ነው የሚሄደው አይደለ? ስለዚህ እኔ አሁን ለምሳሌ አንተ የራስ የሆነ ልጆች አሉ አይደለ? እኔም ደግሞ የራስ የሆነ ቤተሰብ አለኝ። እኔ ቤተሰቦቼን እምነት ነው ይዤ ተከትዬ የሚሄድ እንጂ አዲስ የመጣ እምነት ተቀብዬ አልሄድም። ምክንያቱም ቤተሰቦቼ የሰጡኝን ነገር ነው መቀበል የምፈልገው። ከቤተሰቦቼ ጋር ነው የመኖር የምፈልገው። ሲቀጥል ግን አለመታደል ነው። ኦርቶዶክስ መሆን በጣም እድለኛ የሆነ ሰው ነው ኦርቶዶክስ የሚሆነው። በነገራችን ላይ እሱም እድለኝነት ያስፈልጋል። እኔ ብዙ ነገር አግኝቻለሁ፣ እድኛለሁ፣ ከበሽታ እድኛለሁ፣ ኦርቶዶክስ በመሆንሽ በቃ ሰላም አግኝቻለሁ። በጣም በቃ ሁሉ ነገር አግኝቻለሁ። ኦርቶዶክስ ከሁሉ ነገር እድኛለሁ። ቆይ ስሜት ያቱኝ በቃ ያም ሆነ እኔ በጣም ነው ወንድምነት እውነቷን እኮ ነው። አሁን ኦርቶዶክስ በመሆኑ እድለኛ ነኝ። እናቴ የፈለገ ነገር ቢመጣ ቢላ እንደዚህ ቢቆርጥ ራሱ ከእምነቴ ኦርቶዶክስ በመሆኔ ኩራቴ ነው። እንደዚህ አሁን ገና ታቦት ሊወጣ ነው። እንግዲህ ምን ታደርጉታላችሁ? ያው እንግዲህ ሁላችንም የምናውቀው ጉዳይ ነው። ጥምቀት ደርሷል። ፏፏ እያደረግን ነው። እህትዬ ምን ነው አንቺ ተንፏፊ እዛው መምፏፏት እየተንፏፏችሁ ነው። ግን በጣም እድለኛ የሚያደርጋሽ ምንድነው ኦርቶዶክስ መሆን መታደል ነው ብላ ያለችው። አንደኛ እንደ ጉድ ይጠጣል፣ እንደ ጉድ ያመነዝራሉ፣ እንደ ጉድ ይቅማሉ፣ እንደ ጉድ ይጫጫሳሉ፣ እንደ ጉድ ፏፏ ይላሉ። ኦኬ መጨረሻ ደግሞ በእውነት በዚህ ቤተክርስቲያን እድለኛ የሚያስብላቸው የመጨረሻ ውጣ ገሃነመ እሳት ይገባሉ። ታዲያ በእውነት በዚህ ቤተክርስቲያን ያልሆነ ሰው ገሃነመ እሳት የሚገባ ሰው አለ? የለም። በጣም እድለኞች ናቸው ኦርቶዶክሳውያን። ለምን? መጨረሻቸው የእሳት ባህር ስለሆነ በጣም እድለኞች ናቸው። ፏፏ ብላ መጨረሻ የት ነው የምትገቢ ስትባል እራሷን ቻለችው ገሃነመ እሳት ነው። በኦርቶዶክስ ሃይማኖት ካልሆንክ በስተቀር ገሃነመ እሳት አትገባም። ገሃነመ እሳትን ርስት የምታረጋት በኦርቶዶክስ ሃይማኖት ስትሆን እድለኛ ሆነ ስትቀጥል ነው ማለት ነው። this is ኦርቶዶክስ እድለኛ ነኝ መመረጥ ነው ብላ የምትለው የተመረጠችው ለምንድን ነው? ለገሃነመ እሳት ፍጻሜው። ሎክ ወገኖቼ ትውልዱ ምን እንደሚያስብ ፏፏ እንላለን፣ መጨረሻ ሲኦል እንገባለን። በዚህ ቤተክርስቲያን መኖር እድለኞች ነን፣ መመረጥ ነው። እና ታዲያ ይሄንን ትጠራ እንደ ከፈትሻት እንትን በት ካልሆነ ታች ተወርጃለሽ። አንተ መቼ ነው የምትወጣው? መቼ ነው የንግስ ቀን ማለት? እስኪ ጥያቄውን በደንብ ግልጽ አድርገው። ወር በገባ ወይ አመታዊ መታሰቢያ መቼ ነው? ታቦት ነኝ ብለህ ስላልክ ማለት ነው። ኖ እንደዚያ ማለት እኮ አይደለም። ታቦትነን ብለህ ስላልክ በእናንተ ታቦትነን ስንል ቅዱስ ጳውሎስ በቆሮንቶስ መልእክቱ የተናገረው መልእክት አለ አይደል? እናንተ የመንፈስ ቅዱስ ማደሪያዎች አይደላችሁም ምን ብሎ ይናገራል። ማለት የመንፈስ ቅዱስ ማደሪያዎች ስለሆን እንጂ እኔ ታቦት ነኝ ተብዬ እኔን ይዘው ይወጣሉ ማለት አይደለም። በጣም ነገሮችን ሰንጥቃቸው አትዩ። እሺ በብሉይና በአዲስ አይደል? ኦኬ በብሉይ የጽሑፍ ስህተት ይኸውልህ፣ ቤተክርስቲያናችን በጣም ጠንቅቃ ነው የምትናገርና በብሉይና በአዲስ አይባልም። በጣም ይቅርታ በሐዲስ በል። አይ ለኔ አዲስ ነው የምንለው፣ በአዲስ ኪዳን ነው። ሐዲስ አይባልም። መጽሐፍ ቅዱስ ነውና አዲስ ኪዳን ነው ሐዲስ ኪዳን ነው የሚለው አንተ መጽሐፍ ቅዱስ። ኦኬ
የሀብታም ሳቅ አስመሰልከው። አንተን ያስመሰልከው። እኔ ድሃ ነኝ። እሺ ምን ይላል ነብየ እግዚአብሔር ኤርሚያስ? ሐዲስ ኪዳን ነው የሚባለው አልከ። ይሄ መሀይም ደብተራ ያለውን ቃል ሁሉ የምትለው አንተ አዲስ ነው የሚለው አዲስ ኪዳን። መጽሐፍ ቅዱስን አውጣው። ይሄ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ ነው። ይሄ መጽሐፍ ቅዱስ ፒዲኤፍ ነብየ ኤርሚያስ ምዕራፍ 30 አዲስ ኪዳን አውጣልኝ። አዲስ ኪዳን አውጣልኝ እንጂ ኦኬ። ብሉይ ኪዳን አትቀበለው? አልቀበለም አላልኩም እኮ። ከተቀበልክ ነብዩ ኤርሚያስ ሐዲስ ኪዳን ያለው ሃና አን እንኳን ሳትለኝ ነው አይደል? እስኪ ሚዩት አድርግ። ሃና አን እንኳን ሳታቅ ነው አይደል መተህ ለመገልፈጥ የቸኮልከው አይደል? እንደዚህ ነው የምትዋረዱት። አደኛም ብሉይ ኪዳን እቺ ምንድን ነች? እስኪ በላት። በብሉይ ኪዳን በአዲስ ኪዳን የኔታ በደንብ አላስተማሩም ማለት ትዕቢታችሁ ደግሞ። እሺ ዕብራውያን 8 ላሳየው። ከብሉይ ኪዳን ብቻ አሳየኝ ብሎ እንዳይል አይደል? መቼም ለኦርቶዶክሳውያን የውርደት ዘመን የሆነባቸው በዚህ ዘመን ጴንጤ ፊት መጥተው በእግዚአብሔር ቃል ይዋረዳሉ፣ በፊደል ይዋረዳሉ። በቃ የሚናገሩት ነው ራሱ አያውቁም። ወንድሞች እናቶች፣ ምን ነክቷችሁ ነው ግን? ምንድን ነው የገባባችሁ? ያ ቆይ አንተ የፈለከው ሜት አድርገው እሰጥሃለሁ። በዕብራውያን መጽሐፍ ምዕራፍ 8 ቁጥር 8 ላይ ቅዱስ ጳውሎስ እንደጻፈው ይታመናል። የዕብራውያን መልእክት ልብ በሉ እዚህ ያላችሁ ሰዎች። በነቢየ እግዚአብሔር በኤርሚያስ አፍ የተናገረውን ቃል ታላቁ ሐዋርያ ሲጽፈው እነርሱንም እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር በኦርቶዶክሳውያኑ ባልተማሩት ሰዎች ዘንድ አንቺ አና ሃን እንኳን አይለዩም። አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ እግዚአብሔር። ስለዚህ ብሉይ ኪዳንም ላይ አዲስ ነው ብሎ የሚለው እንደዚሁ አዲስ ኪዳንም ላይ አዲስ ነው ብሎ የሚለው ኦኬ። ስለዚህ እኔ እየተናገርኩ ያለሁት በማውቀው ባለኝ መጽሐፍ እጄ ላይ ባለ መጽሐፍ ነው። ገብቷል? ተናገርኩ ያለሁት በየትኛው መጽሐፍ ነው? እጄ ላይ ያለው መጽሐፍ በግዕዝ ነው አይደለ? ቤተክርስቲያናችን የምትናገረው አብዛኛውን ቋንቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማርኛን አትጠቀም ማለት አይደለም። አማርኛም አላት፣ ግዕዝም አላት። ሞር ደግሞ የኛ የቤተክርስቲያን ሰዎች በተለይ ቀረብ ብለን በቅኔውም በዜማውም በብዙ የቤተክርስቲያኗ ትምህርት የቆየን ሰዎች ግዕዙ ከአማርኛው የበለጠ ቀድሞ የሚታወቀን እሱ ነው። ገብቷል? ይህንን መረዳት ከቻልክ በዛ ልክ እየው። እኔ እየተናገርኩ ያለው በዛ ነው። አሁን መጽሐፍ ቅዱስ ገልጠን ስናይ አዲስ ኪዳን ሳይሆን የሚል ሐዲስ ኪዳን ነው የሚል። ለዛ ነው መጀመሪያ ላይ ስጽፍ ብሉይ ኪዳንና አዲስ ኪዳን ብለህ ስጽፍ ነው እኔ እየተናገርኩ ያለው። አሁን እኔ የግዕዝ መጽሐፍ ቅዱስ አምጣልኝና መጽሐፍ ቅዱስ እንደማመጥ ኦኬ። መጽሐፍ ቅዱስ በውስጡ የተጻፈውን ታምነዋለህ አይደለ? አዎ ታምነዋለህ። እሺ ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ ነው። 80 አሐዱ ሐዲስ ኪዳን ይላል። በጣም ጥሩ። ልብ በል
አዎ አዲስ ኪዳን ይላል አይደል? አዎ በቃ ኦኬ እሺ። በነቢየ እግዚአብሔር በኤርምያስ 31 ላይ የተናገረውን እዚሁ ጋር የቀደሙን እዚሁ ላይ ያስነብባለ ማለት ነው። 31 ላይ ማለት ነው። ምን ይላል? ከዚያ ከመሄዱ ላይ መስረጃ መጣ አይደለም? ምን ይላል? አሁን ጩኸቱን ተወና ምን ይላል? ውስጡ የተጻፈውን አምናለሁ ብለኛል። ምን ይላል? እነሆ ከእስራኤል ቤትና ከይሁዳ ቤት ጋራ ምን እንደሚለው ሀ ነው ወይስ አ ነው? አዲስ ነው የሚለው። እሱማ ተሳስታለች ቤተክርስቲያኒቱ ኦርቶዶክስ አልተሳሳተች። ሁለተኛ እንዳትለፋለፍ። የተሳሳተችው ይሄንን ነው። ይሄ እልም ያለ ኑፋቄዋ ነው። ኤክስ ነው ይሄኛው ኤክስ ነው ብራዘር። የእግዚአብሔር ቃል ውስጥ የተጻፈ አ ነው። ቆይ አድምጠኝ። አ ነው አናሃለይ ከፈለክም የዕብራውያን መልክ መጽሐፍ ምዕራፍ 8 ቅድም ያሳየው ከኤርምያስ ላይ ያለውን በዚህ በፒዲኤፍ ሳሳይህ እምቢ ብለሃል አይደል? የመጣው ጴንጤ ቤት ነው። ጴንጤ ቤት ደግሞ መንተፋተፍ አይቻልም፣ ያለ መረጃ ማውራት አይቻልም። ምንድን ነው ብሎ የሚለው እጅ ላይ ባለ መጽሐፍ እኮ ራሳቸው አድምጠኝ። ዕብራውያን 8 ቁጥር 8 ላይ እነርሱንም እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን። እንደዚህ ነው። አየህ፣ ጴንጤ ፊት መተህ የጸጋ ስግደት ነው የምናሰግድህ በመረጃ ማለት ነው። አሁን ስለዚህ እንግባ ማለት ነው። አዲስ ኪዳን የሱን አዲስ ኪዳን ካለ ብለህ በቃ አሁን አንተ ከፈለክ እያልክ ሀን እየጠራህ ተዋል። መጽሐፉ ግን የሚለው አዲስ ኪዳን ነው። በአና በሃ መካከል እንግዲህ ራስህ ምረጥ። እችንናችን ቀስ ብለህ አንተ አጥናት። ወደ ዋናው ይቅርታ ለመጠየቅ የነበረብህ አየህ፣ በትንሹ ሳንግባባ በትልቁ መጠየቅ የነበረብህ አየህ። አይ እኔው ነኝ ተንቀጭቅዤ በጣም እኔው ነኝ። እንግዲህ ያው የኦርቶዶክሳውያን ጠባያችንን ታውቁታላችሁ። እኛ መጽሐፍ ቅዱስ አናነብም፣ ምን እንደሚል አናቅም። ዝም ብለን ግን ያው ዜማ እንማራለን። ሌሊት ስንጮህ የምናድረው መጽሐፉን አናውቀውም ብለህ ብትል እኔ በእንደሱ ይይዝልሃለሁ። አሁን ወደ ዋናው ጉዳይ እንግባ። አናሃን እንኳን ያላወቅህ ሰውዬ ታዲያ ነገርኩህ አይደል? በያዝከው መጽሐፍ እኮ ነው ያስረዳው። ገብቷል? ሐዲስ የሚል እዚህ መጽሐፍ ቅዱስ ውስጥ 80 አሐድ ውስጥ የተጻፈ በውስጥ በእግዚአብሔር ቃል ላይ የለም። 4 ነጥብ። መግቢያው ከቨር ፔጅ መጽሐፍ አለቀ። እነዛ መተተኞቹ ደብተራዎች ናቸው የጻፉት። እሱ የእግዚአብሔር ቃል ግን የተጻፈው በዕብራይስጥ ነውና ብሉይ ኪዳን አዲስ ኪዳን በግሪክ ነውና የተጻፈው። ተርጓሚያኑ ሲተረጉሙት አዲስ ነው ያሉት፣ አዲስ ኪዳን ያሉት። ምን ነው አንተ እኛንን ዕብራውያኑ ብለሃል። አዲስ ኪዳን። ኦኬ፣ ወደ ዋና አሁን ወደ ታቦቱ ነው። እሺ፣ በብሉይ ኪዳን ታቦትና ምን ይለያያል አልከን? ጽላት ይለያያል አልከን። ይለያያል አልከኝ። በአዲስ ኪዳን ደግሞ አይለያይም ነው ያልከኝ አይደል? ታቦትና ጽላት አንድ ናቸው ነው ያልከው። እንዳልጽፈው ዘጉባኤ ማንም ሚት አድርጋው ነው ወይስ ሚት አድርጋችሁት ነው? አፍረህ ነው? በሃና በአ መካከል አናሃን ሳትለያት የሀብታም ሳቅ የሚመስል ነገር ሳቅ። አያችን ሳቅ ግን ወደ ለቅሶ ተቀየረች ማለት ነው። ብሉይ ኪዳን ላይ ሲያሳይ አዲስ ኪዳን ላይ ያሳየኛ። አዲስ ኪዳን ላይ ሲያሳይ አይ አባቶቼ እንደዚህ ብለ አባቶቼ ከውጭ ነው የለቀለቁት።
ከውጭ ነው። ተናገር እንጂ ምነው ዝም አልክ? ዘጉባኤ አፈረስኩት ማለት ነው ጉባኤውን። እሺ ተኝቶ ይሆናል። ኦኬ እሺ ሌላ ሰው አለ? ሌላ ሰው አለ ወይ? አዲስ እኔ እኮ እልህ ይዟችሁ ነው እንዴ? ኦርቶዶክሳውያን እልህ ይዟችሁ ጴንጤ ቤት አትምጡ። በእውቀት ኑ፣ በእውቀት ኑ። በሕያው ጌታ ፊት አንድ ኦርቶዶክሳዊ ጴንጤ ፊት መተህ መጽሐፍ ቅዱስ እንዲህ ነው ብሎ የሚለው ለማለት የሚያስደፍር እውቀት ካላችሁ ብቻ በሉ። አብዛኞቻችሁ ግን የሚያስደፍር እውቀት የላችሁም። ለምን? መጽሐፍ ቅዱስ አታነቡ። መሀይምነት ቤቱን የሰራባችሁ መጽሐፍ ቅዱስ አታነቡም ነው ያልኩት። ማንበብ ትችላላችሁ ግን አታነቡ። ስለማታነቡ አና ሃን እንኳን አታውቁም፣ የቱ ጋር እንደተጻፈ ምን እንደተባለ ማለት ነው። እኔ ጉባኤ የተባለው የጉባኤ ቤት መምህር ወይ ተማሪ ነው። ሃና አን እንኳን አለይም። ግን ገና ሲጀምር አለ። ያላገጠ መስሎት በራሱ ላይ ነው ያላገጠው። በሁለቱም ኪዳን ላይ አዲስ ኪዳን ነው የሚለው። የት? ኤርምያስ 31 ላይ፣ ዕብራውያን 8 ላይ ማለት ነው። እንደሚለው አዲስ ኪዳን ነው ያለው ሁለቱም። አዲስ ኪዳን ብለውታል አባቶች። ጠላ ጠጣ፣ ጠላ ጠጡ። እናንተ ተሰብስባችሁ ከአባቶች ጋር ጠላ ጠጡ፣ ሰንበቴ ምናምን ነገር። አናሃን ገና አለየም። አየህ፣ መጽሐፍ ቅዱስን በጥንቃቄ እንደ ጴንጤው እንደ ኤርሚያስ ብታነብ የቱ ጋር ምን እንደሚል ታቅ ነበር። እዚህ ጋር መተህ ጴንጤን አታርምም፣ በጽሁፍም በፊደልም በእግዚአብሔርም ቃል። ስለዚህ አፍሮ ተሸማቆ ነው የወረደው በራሱ ማለት ነው። በእኔ ጽሁፍን ላይ ፊደል ማላቅ አድርጎ ለማላገጥ ፈልጎ ነበር። አንድ ቃል አያወራም፣ እዛ እናትህን እንዲህ ላድርጋት ብሎ ይወርዳል ማለት ነው። ይሄንን የተማረው ማፈሪያነት ነው። እሺ ታቦት በአዲስ ኪዳን በእናንተ ይሰገድለታል በኦርቶዶክስ። እሺ አሜን። አማን ነው ሶሪ፣ አማን ሶሪ፣ አማን ደጋግመህ ገብተህ ነበር። አማን ይሰማል? አረ ወገኖች፣ የኔ ድምፅ ይሰማል። ይሄ ልጅ ሁሌ እንደዚህ ነው የሚያደርገው። ሰላም ነው? ደህና ነኝ፣ እግዚአብሔር ይመስገን። ይሰማል? እሺ ይሰማል። ከየት ቤተ እምነት ነው? ተመሰግናለሁ። አሜን። ከየት ቤተ እምነት ነው? ከኦርቶዶክስ ተዋህዶ። እንኳን ደህና መጣህ። ከኦርቶዶክስ ተዋህዶ። እሺ፣ እንኳን ደህና መጣህ። እንኳን ደህና ቆያችሁ። እንኳን ደህና ቆያችሁ። እሺ፣ አርስቱን አይተዋል አይደል? አይሰማም? ድምጼ ይዘገያል? ትንሽ ይዘገያል። የኔ ኔትወርክ ነው መሰለኝ። ኔትወርክ ነው፣ ኔትወርክ ይሆነ። ስለዚህ በዚህ ኔትወርክ ማውራት አንችልም። አሁን ማለት በዚህ ኔትወርክ ማውራት አንችልም። ከዘገየ መጫጫ ነው የሚሆነው። እሺ ተመስገን።
አቤት። እንኳን ደህና መጣ። እንኳን ደህና ቆያችሁ። ሰላም ናችሁ? ከየት ቤተ እምነት ነው? ከሳውዝ ኢትዮጵያ። ከየት ቤተ እምነት ነው ያልኩ? ከሌሌ ፕሮቴስታንት ነው። ለምን አስገባኝ ያልከው? መሳተፍ ስለፈለግኩ ነው። እንትን ስታወራ የነበረው ተመችቶኛል። እንደዛ ነው። እና ደግሞ ርዕሷ አሪፍ ነች። እንደዛ ነው። እሺ ቴንክ ዩ ወንድማችን፣ እንወዳለን። የት ቤተክርስቲያን ነው ጌታን የምታመልከው? እኔ መካነ ኢየሱስ። መካነ ኢየሱስ። እሺ ቴንክ ዩ፣ እንወዳለን። ተባረክ። እሺ ሌሎች አላችሁ ኦርቶዶክሳውያን? ሚዩት አድርገውና ጠብቀን ማይክ። ሌሎች አላችሁ ኦርቶዶክሳውያን? ታቦት በአዲስ ኪዳን በኦርቶዶክስ ታቦት ይሰገድለታል አይደል? ታቦት የተባለው ታቦት ነው ወይ? እሺ ታቦት የተባለው ታቦት ነው ወይ? ታቦት ተብዬው ራሱ ታቦት ነው ወይ? ይሄን ስም ሊሸከም ይችላል ወይ? ማራናታ። አቤት ኤርሚ፣ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። ይሄ ወንድም ኦርቶዶክሳዊ ነው። እኔ ሳወራ ከማውቃቸው ጥቂት አመለሸጋዎች ኦርቶዶክስ መካከል ማለት ነው። ጌታ ይባርከው ነው ማራናታ። አመሰግናለሁ ኤርሚ። እሺ የዛሬውን አርዕስት ሰማዋል? አዎ። ኦኬ ምን ትላለህ? ታቦት በኦርቶዶክስ ይሰገድለታል አይደል? አዎ። ማን ነው ስገዱ ያላችሁ? ያው ወንጌሉ ነግረናል። እንድትሰግዱ። አዎ። ለታቦት ኦኬ። ወንጌሉ የቱ ጋር ነው የሚለው እንድንሰግድ? ወንጌሉ ይነግረናል ብለኛል። መጽሐፈ ኢያሱ ምዕራፍ 7 ቁጥር 6 ላይ። ኢያሱ ወንጌል ነው እንዴ? ሶሪ መጽሐፍ ማለት እኮ ነው። ወንጌሉ እኮ ነው ያልኩት። ከአራቱ ወንጌል ሳይሆን ያው ኢያሱ 7:6 ላይ። አዎ ኦኬ። ኢያሱና ከሱ ጋር የነበሩ ሽማግሌዎች በዚህ ቦታ ላይ ለሰራዊት ጌታ ለእግዚአብሔር ለታቦቱ እንደሰገዱ ይናገራል። እናንተን ስገዱ ብሎ ያስተምራል እንዴ? እሱ ስለሰገደ እኛም እንሰግዳለን። እሱ ስለሰገደ እናንተ ስገዱ ይላል ነው አይደለም እንደ መጽሐፍ ቅዱስ ላይ የተጻፈው እነሱ ስለሰገዱ እኛም እንሰግዳለን ይላል። ኢያሱ ለታቦቱ ሰገደ በዚህ ክፍል ላይ እንደሚናገረው ማለት ነው። በጣም ደስ የሚለው ጴንጤ ጋር መጽሐፍ ቅዱስ ቁጥሩን ብቻ ስጽፈው ቃሉ ምን እንደሚል ስለምናውቀው ማለት ነው። ኦኬ ኢያሱ በዚህ ጋር ከእስራኤል አሁኑ ታቦት የእግዚአብሔር ታቦት ነው። ኖ ቆይ ሜት አድርገውን ማለት ነው። ኢያሱ ተመስገን ቴንክ ኦኬ ኢያሱ እዚህ ቦታ ላይ ተሰገደ። ለማን? ለእግዚአብሔር የቃል ኪዳኑ ታቦት ነው የሰገደው። እናንተ ለእግዚአብሔር የቃል ኪዳኑ ታቦት ነው። ልክ ነው። ለእግዚአብሔር የቃል ኪዳን ታቦት ነው የምትሰግዱት? እኛ አሁን የብሉይ ኪዳን ታቦት የለም። ታቦቱ ላይ የኢየሱስ ክርስቶስ ስም ስላለው ለሱ ስም እንሰግዳለን ማለት ነው። በአጠቃላይ ኤርሚ ማለት ነው የፈለጉት ነው። ቆይ ማራናታ ኢያሱ እዚህ ጋር የሰገደው ለእግዚአብሔር የቃል ኪዳኑ ታቦት ነው አይደል? አዎ። በእግዚአብሔር ታቦት ፊት ሰገደ ይላል አይደል? ልክ ነው። እሺ በእግዚአብሔር ታቦት ፊት ሰገደ። እሺ እናንተ በማን ፊት ነው የምትሰግዱት?
እኛም በእግዚአብሔር በታቦቱ ፊት ነው የምንሰግደው። በ21 ማን ነው የሚውለው ቀኑ? እናታችን ድንግል ቅድስት ማርያም። ታቦቱ የማን ነው የሚባለው? የጌታችን የኢየሱስ ክርስቶስ። የማርያም ታቦት የላትም ማለት ነው? ያው በሷ ስም ተሰየመ እንጂ ታቦቱ የጌታችን የኢየሱስ ክርስቶስ። ስለዚህ ታቦቱ በማን የተሰየመው? በማርያም በገብርኤል በሚካኤል ወንዳልሱ በእነሱ አለ። ስለዚህ ታቦት አለ ነው። እኔ አሁን ማርያምን የመረጥኩትኝ በ21 ማርያም ነው የምትለው። ታቦቱ የማን ነው? ማለት በሷ ስም እንጂ ታቦቱ በማን ስም ነው የተሰየመው? በማርያም ታቦቱ ሲጠራ የማን ተብሎ ነው የሚጠራው? የማን ተብሎ ነው የሚጠራው? በማርያም ቤተክርስቲያን ውስጥ ያለው ታቦት የማን ተብሎ ነው የሚጠራው? የጌታችን የኢየሱስ ክርስቶስ ታቦት ነው ኤርሚ። እሺ ቆይ 4 ኪሎ ማርያም ቤተክርስቲያን ስትሄድ ቤተክርስቲያኒቱ የማን ቤተክርስቲያን ነው የሚባለው? የማርያም ቤተክርስቲያን ይባላል። ውስጥ ያለው ታቦት ቆይ አድምጠኝ ነው፣ ምሳሌ አይደለም። ውስጥ ያለው ታቦት የማን ታቦት ነው? የማን ታቦት ነው ተብሎ የሚጠራው? የጌታችን የኢየሱስ ክርስቶስ ታቦት ነው። የማርያም ታቦት የላትም እያልከኝ ነው? ማርያም ለብቻ ለሷ የተቀረጸ ታቦት የላትም። የላትም። ማርያም ለምን ወጣች? ማርያምን ልናገነግሳት ማርያምን ልናከብራት ምን ሄደውት አይደለም ትላላችሁ? መታሰባት ለቅዱሳኖቹ ለመላክነት የታለችና ትታሰባለች? ታቦቱ የእሷ አይደል? ታቦቱ የእግዚአብሔር ነው። ያወጣችሁት የእግዚአብሔርን ታቦት ነው። የማርያም ታቦት ባልወጣበት እመቤቴ ወጣች ለምን ብላችሁ ትላላችሁ? እመቤቴ አልገባ ብላለች ለምን ትላላችሁ? መታሰባ በእነሱ ስም ስለሚደረገው ነው። እኔ በዓሉ የሚደረገው መታሰቢያነቱ ለማን ነው አይደለም ያልኩህ። ታቦቷ አልገባ ብላለች፣ እመቤቴ አልገባ ብላለች፣ እመቤቴ አልወጣ ብላለች፣ እመቤቴ አልቀመጥ ብላለች፣ እመቤቴ አልቀሰች ብላችሁ የምትሉት ታቦቱ እምቢ ሲል ነው አይደለ? አልገባ ብሏል ተብሎ ሲባል የማን ታቦት ነው አልገባ ብላለች፣ የማን ታቦት ነው አልወጣ ብላለች ብላችሁ የምትሉት? ኤርሚ አሁን እኔ እንዴት አስረዳኝ መሰለህ? በአጠቃላይ እኔ እንዴት አቃለ መሰለህ? እኛ ሁሉ ቆይ እኔ አንዳንዴ ማራናታ እምልህ ነገር የማይገባን ዝም ብሎ በቃ ገሪባ ነገር እንመስላችኋለን አይደል? ወይ ደግሞ ከሆነ ጴንጤ ተብሎ ሲባል ከሆነ ከጨረቃ ላይ ወይ ከፀሐይ ላይ ወይ ከደመና ላይ ተንጠባጥበን የወደቀን የዚህን ዓለም ስርዓት ማናቅ፣ ኦርቶዶክስን ማናቅ፣ ከእስልምና የሚወጡ እስልምናን ማያውቁ፣ ከካቶሊክም የወጣ ካቶሊክን የማናቅ ይመስላል አይደል? አሁን ራስን እያሞኘህ ካልሆነ በስተቀር 4 ኪሎ ብትሄድ ኦኬ 4 ኪሎ ብትሄድ እዛ ያለው ቤተክርስቲያን የማን ነው? ቤተክርስቲያኑ የማን ነው? የማርያም አይደል? ኦኬ እሺ፣ የማርያም አይደል ቤተክርስቲያን? ኦኬ በማርያም ሰው ነው ቤተክርስቲያን የተቀረጸው። ታቦቱስ የማን ነው? ታቦቱ የጌታችን የማርያም። ባካታ ጭበርበር፣ ራስን አታታል፣ ጭንቅላትን አታስቀጥቀጥ። እንዴ ዓለም የሚያውቀው የማርያም ታቦት ብላ ለብቻ የቀረሰችው አለ እንዴ? ኤርሚ በደንብ እንጂ በእነሱ ስም ታቦት ሰየም እንጂ በእነሱ ስም ሰየም እንጂ። ኦኬ አድምጠኝ። የማርያም ታቦት የለም ነው የምትለው በምድሪቱ ላይ? የማርያም ታቦት ብሎ ስሙ ሰየም እንጂ ታቦቱ ግን የጌታችን የኢየሱስ ክርስቶስ ነው። የማርያም ታቦት ይባላል አይባልም? የማርያም ታቦት ይባላል። በእነሱ ስም ስለምሰየም የማርያም ታቦቱ የማርያም ይባላል። የማርያም ተብሎ የእግዚአብሔር ይባላል ትላላችሁ። እግዚአብሔርን የት ስታውቁት? ብራዘርዬ የት ስታውቁት?
እሺ ቤተክርስቲያኑም ታቦቱ መታሰቢያነቱ ለማን የተሰራው? ቤተክርስቲያኒቱ ታቦቱ መታሰቢያነቱ ለማን የተሰራው? እንደዚህ ስትርግጽ አድርግልኝ። ጥያቄ አልገባኝም ኤርሚ። ቤተክርስቲያኑ ተሰርቶ በማን ስም ነው የተሰየመው? በማርያም ስም አይደል? yes ታቦቱም ተቀርጾ በማርያም ስም ነው አይደል የተሰየመው? yes በቃ አለቀ። ስለዚህ ባለቤቷ ማርያም ነች ማለት ነው። አለቀ። እግዚአብሔር ብላ ጨርሰናል። እነዚህ ፋይሉን እየዘጋኑ ነው የምንሄደው። ጨርሰናል ማለት እሺ። ኢያሱ ታዲያ በእግዚአብሔር ታቦት ፊት ሰገደ ብለኛል። ኢያሱ 7:6 ላይ እናንተ 4 ኪሎ ስትሄዱ በማን ታቦት ፊት ነው የምትሰግዱት? 4 ኪሎ ስትሄድ በማን ታቦት ፊት ነው የምትሰግደው? እዚህ የማርያም ብለህ ያልከኝ ስለሆነ 4 ኪሎ ስትሄድ ማርያም ቤተክርስቲያን ስትሄድ በማን ታቦት ፊት ነው የምትሰግደው? በማርያም ታቦት ፊት ነው የምትሰግደው። የእግዚአብሔር ታቦት አለ የለም? ስለዚህ ቆንጅዬ ጣዖት። አንድ ደቂቃ እሺ ወንድሞች፣ ኦኬ ላላችሁ ሰዎች ስሙት። ኢያሱ መጽሐፍ ምዕራፍ 7 ቁጥር 6 ላይ አስቀድሞ በወንጌሉ ነው ያለው። ወንጌል አይባልም። የኢያሱ መጽሐፍ የኢያሱ መጽሐፍ ነው ይባላል። ኦኬ በመጽሐፍ ቅዱስ ዝርዝሮች ውስጥ ከታሪክ መጽሐፍቶች ውስጥ ይመደባል። አሁን መጥቻለሁ፣ ጠይቀኝ ኤርሚ። አዎ አይ 4 ኪሎ ስትሄዱ በማን ታቦት ፊት ነው የምትሰግዱት? የጌታችን የኢየሱስ ክርስቶስ ታቦት የት አለና? ያለው የማርያም ታቦት ነው። እዚህ ጋር ጽፈኛል። የማርያም ታቦት ብለህ የጌታችን ታቦት የት አለ? 4 ኪሎ የማርያም ነው ያለው ብለኛል። ቤተክርስቲያኑም መታሰቢያ ይሄ ታቦት እኮ ስለማቅማ ነው የማወራህ እኮ። እኔ ብቻ አይደለሁም እዚህ ያለ ህዝብ በሙሉ ያውቃል። 4 ኪሎ ሄደህ የእግዚአብሔር ታቦት የእግዚአብሔር ቤተክርስቲያን አትልም። ያለው የማርያም ቤተክርስቲያን ነው። ቤተክርስቲያኑ የተሰየመው የማርያም ነው። 4 ኪሎ ማርያም ቅድስት ማርያም ተብሎ የሚታመነው ዓለም ሁሉ የሚያውቀው ማለት ነው። ኦኬ እዛ ቤተክርስቲያን ውስጥ ያለው የማን ታቦት ነው? የማርያም ነው ይባላል። የማርያም ታቦት ይባላል ታቦቱ ብለኛል። ኦኬ ስለዚህ አንተ 4 ኪሎ ስትሄድ በማን ታቦት ፊት ነው የምትሰግደው? ኢያሱ በእግዚአብሔር ታቦት ፊት ሰገደ ይላል። ኢያሱ መጽሐፍ ምዕራፍ 6 ቁጥር 7 ቁጥር 6 ላይ አንተ በማን ታቦት ፊት ነው የምትሰግደው? በማርያም ታቦት ፊት ነው የምትሰግደው። ምክንያቱም የማርያም ታቦት ነው እዛ ያለውና በቃ በማርያም ታቦት ፊት ሲጀመር እኮ ታቦቱ ማለት ራሱ የእግዚአብሔር ማደሪያ አይደለ? ታቦቱ ቆይ ወንድም አለም ቆይ፣ በማርያም ታቦት ፊት ነው የምትሰግደው ነው የምትሰግደው። ኦኬ ፋይሉን ዘጋኑ ማለት ነው። በቃ በፊርማ አረጋግጠን እንለፍ። እሺ በማርያም ታቦት ፊት ስገዱ ብሎ የሚል ከመጽሐፍ ቅዱስ ላይ ታሳየኛለህ? ወንድም አለ በማርያም ታቦት ፊት ስገዱ፣ በፍጡር ስም በተሰየመ ታቦት ፊት ስገዱ። ወይ ደግሞ በአስቀድመን በማርያም ታቦት እንልክ እናንተ በማርያም በፍጡር ታቦት ፊት በፍጡር ብዬ በለው ማርያም ፍጡር ስለሆነች በፍጡር የተሰየመ ታቦት ተብሎ በሚጠራ ፊት የሰገደ አንድ ብቻ ታሳየናለህ። ከብሉይ ኪዳንና ከአዲስ ኪዳን አንድ አሳየን። ምን ያደረገው? ልብ በላውን መልሼ ሳነብልህ ማለት ነው። በፍጡር በመላእክትም ይሁን በነቢያት በሐዋርያትም ይሁን በጻድቃን በእነሱ ስም የተሰየመ ታቦት ተብሎ በሚጠራ ወይ የሚጠራ በሱ ፊት የሰገደ አንድ ነቢይ ወይ አንድ ሐዋርያ አሳየን። ከብሉይ ከአዲስ በፍጡር ስም የተሰየመ ታቦት። ከአዲስ ኪዳን ይቅርታ አድርግልኝ፣ ከአዲስ ኪዳን እኔ አልችልም። እኔ ከአዲስ ኪዳን አልችልም፣ ግን በብሉይ ኪዳን አሳይቻለሁ። ኢያሱ እንደሰገደ አሳይቻለሁ። ኦኬ በአዲስ ኪዳን አልችልም ስትል የለም እያልከ ነው?
አይደለም። እኔ አሁን ጥቅሱ ቦታ ስለማላቅ የለም ማለት ይከብደኛል፣ አለ ማለትም ይከብደኛል ቦታ ስለማላቅ። ስለዚህ አታውቀውም ማለት ነው። እኔ አላውቅም እውነት ለመናገር። እሺ ሌላ መምህር ካለ ይገባል። በብሉይ ኪዳን ግን አሳየኸኝ አይደል? አዎ በብሉይ ኪዳን አሳይቻለሁ፣ ኢያሱ እንደሰገደ ማለት ነው። በብሉይ ኪዳን ኢያሱ የሰገደው በፍጡር ታቦት ፊት ነው በፈጣሪ ታቦት ፊት ነው? በፈጣሪ ታቦት ፊት ነው። የፍጡር ታቦት የለም ሲጀመር። የኔ ጥያቄ ምን ነበር? የፍጡር ነው። አሁን እኮ በአዲስ ኪዳን በብሉይ ኪዳንም እኮ የፍጡር ታቦት የለም። ማራናታዬ የኔ ጥያቄ ምን ነበረ? አይ መጽሐፉ እዚህ የምንጽፈው ባይዞዬ ለጌጥ አይደለም፣ ልብ በሉ። የኔ ጥያቄ ምን ነበር? በፍጡር የተሰየመ ታቦት ተብሎ በሚጠራ የሰገደ ከብሉይ ወይ ከአዲስ ኪዳን አንድ አሳየን ነው ያልኩ። አንተ የኢያሱን አሳይቻለሁ ብለህ ያልከኝ ኢያሱ 7 ላይ ያሳየን ኪዳን፣ ኢያሱ 7 ላይ ያሳየን ቁጥር 6 ላይ ኢያሱ በእግዚአብሔር ታቦት ፊት ሰገደ ነው ብሎ የሚል። የኔ ጥያቄ በእግዚአብሔር ታቦት ፊት ሳይሆን በፍጡር ፊት የሰገደ ነው። ማራናታ አቤት ኤርሚ የት አለ በፍጡር ፊት የሰገደ? በብሉይ ኪዳን በፍጡር ስም በተሰየመ ታቦት በአዲስ ኪዳን በብሉይ ኪዳን የለም። በቃ አዎ አሁን በትክክል መለስክ። በብሉይም በአዲስም ኪዳን ማለት ነው በፍጡር ስም የተሰየመ እንዴት ደስ ይላል ታቦት ኖ እኔ እንደዛ እያልኩ አይደለም። የተሰየመ እያልኩ አይደለም። አልክ የተሰየመ ማለት የተሰየመ ሳይሆን የነሱ የራሳቸው የሆነ ታቦት የለም እያልኩ ነው እንጂ በእነሱ ስም እያልኩ አይደለም። እሺ በብሉይ ኪዳን ነቢያት ስም ብሉይ ኪዳን ላይ፣ በኢሳይያስ ስም ብሉይ ኪዳን ላይ፣ በሙሴ ስም ብሉይ ኪዳን ላይ፣ በሳሙኤል ስም የተሰየመ ታቦት አለ? ኖ አይደለም። እንደዛ የለም። ግን እግዚአብሔር ታቦት አለ ወይ ነው ያልኩ። እንደዛ ላገኘው ሜርሚ ይቅርታ የለም ማለት ነው። በብሉይ እንደዛ ብሎ የተሰየመ የለም። በአዲስ ኪዳን በጳውሎስ ስም፣ በአዲስ ኪዳን በጴጥሮስ ስም፣ በአዲስ ኪዳን በዮሐንስ ስም፣ አዲስ ኪዳን በማቴዎስ ስም የተቀረጸ ታቦት አለ? እኔ ሊኖርም ይችላል፣ እነሱን አላውቅም። ግን እኔ የማውቀው በማርያም በገብርኤል በጊዮርጊስ እነኚህ በቅዱሳን መጽሐፍ ቅዱስ ላይ ያለ መጽሐፍ ቅዱስ ላይ አለ። መጽሐፍ ቅዱስ ላይ ለምሳሌ ሮሜ 3:31 ላይ ከዚህ በፊት የብሉይ ኪዳን ነገሮች እንደማይቀር ጌታ ኢየሱስ ክርስቶስ ይናገራል። ሮሜ ያልቀረ ማለት ነው። ሮሜ 3 ስንት ላይ? 31 ላይ ሮሜ 3:31 ላይ እንዴት ደስ ይላል! ዋው! ሮሜ 3:31 ላይ በጣም ብዙ ነገር ነው የምናውቀው እናየው ማለት ነው። እሺ ምን ይላል? እንግዲህ ሕግን በእምነት እንሽራለንን? አይደለም፣ ሕግን እናጸናለን እንጂ። ታቦት በአዲስ ኪዳን ቀጥሏል ይላል ማለት ታቦት በብሉይ ኪዳን ነበረ፣ ደግሞ አልተሻረም ማለት ፈልጌ ነው። በዚህ ጥቅስ ተሰራር ይሄ ጥቅስ የቱ ጋር ነው ሕግ ታቦት አልተሻረም ብሎ የሚል ያለው? በብሉይ ኪዳን ታቦት ነበር አይደለ? የታለ ታቦት በአዲስ ኪዳን አልተሻረም ብሎ የሚል? ይሄ ታቦት አልተሻረም ሳይሆን ታቦቱ ነበር አይደለ? የታለ ታቦት ነበረ በብሉይ ኪዳን ብሎ የሚል እዚህ ጋር የተጻፈ ታቦት ስም ጠርቶ እንደዛ አላለም። ግን ኖርማሊ ስለዚህ አላለም። ያላለውን አትበል። አላለም ሕግ ነበር አይደለ? ኖ አላለም። በቃ አላለም። ያወጣው ጥቅስ ራስን። እሺ ሁለተኛ ሳሙኤል ቁጥር ምዕራፍ 6 ቁጥር 7 ምን ያደርግልን ነው? ሁለተኛ ሳሙኤል ምዕራፍ 6 ቁጥር 7 የእግዚአብሔር ቃል ኪዳኑ ታቦት ወደ እስራኤል የተመለሰበት ነው። ከፍልስጤም ሀገር ዳጎንን ሰብሮ የመጣበት ማለት ነው። ምን ያደርግልሃል? ፍልስጤም ሀገር ምን ልታደርግ ሄድክ? በሳሙኤል ዘመን ጦርነት ሆኖ ፍልስጤማውያን ማርከው ተወሰዱት፣ በዳጎን ቤት አስቀምጡት። ከዛ እንደገና ደግሞ የተመለሰበት ነው።
ምን አድርግ ነው የምትለው? እሱ የእግዚአብሔር የቃል ኪዳን ታቦት ነው። ጥቅስ አታባክን። በማራናታ አሁን የተጠየቀው በፍጡር ስም የተሰየመ ታቦት አለ ወይ አንድ ብዬ ስለው አዲስ ኪዳንም ላይ የለም፣ ብሉይ ኪዳንም ላይ የለም። እዚህ ጋር በብሉይ ኪዳንም በፍጡር ስም የተሰየመ በአዲስ ኪዳን በብሉይ ኪዳን በፍጡር ስም የተሰየመ ታቦት የለም ማለት ነው። ኦኬ 4 ነጥብ። ኦኬ ብሉይ ኪዳንም አዲስ ኪዳንም ላይ በፍጡር ስም የተሰየመ ታቦት ከሌለ እናንተ 4 ኪሎ ያለችዋ ማርያም ነች ብላችሁ የሰየማችሁት ጌታ አምጣችሁ ነው። ከብሉይ ኪዳንም ዋቢ ሊሆናችሁ የሚችል አንድ ነቢይ የለም። ከአዲስ ኪዳንም ዋቢ ሊሆናችሁ የሚችል ልትጠሩት የሚችል አንድም ሐዋርያ የለም። እናንተ ማን ነው በፍጡር ስም በአርሴማ በከተማ በበርሶማ በበርጩማ እያላችሁ እንድትቀርጹ ማን የፈቀደላችሁ? እዚህ ጋር ቆንጆ አድርጋ የመለስከው በብሉይ ኪዳንም በአዲስ ኪዳንም በብሉይ በአዲስ ኪዳንም በፍጡር ስም የተሰየመ ታቦት የለም ማለት ይሄ ቆንጆ መልስ ነው የሰጠን። ለምን በእነሱ ስም ሳይሆን እዚህ ጋር ቆንጆ መልስ በቃ አሁን መልአክ ሳይሆን አይቀርም። ጉንጩን ጸፍቶ ፊቱን ጸፍቶ እንደማነው አፉን ከፍቶ ጉንጩን ጸፍቶ እንደሚባል ብቻ እናግረዋል። ያናገረህ በብሉይ ኪዳንም በአዲስ ኪዳንም በፍጡር ስም የተሰየመ ታቦት የለም ማለት ሲም እኔ አላልኩም። ይቅርታ አድርገኝ፣ እንደዛ በሲም አላልኩም። እሺ ደግሜ ልጠይቅህ። ብሉይ ኪዳንም አዲስ ኪዳንም ላይ በፍጡር ስም የተቀረጸ በፍጡር ስም የተሰየመ ታቦት ካለ ከብሉይ ኪዳን ነቢያት የፈለካቸውን ጥቀስ፣ ከአዲስ ኪዳን ሐዋርያት ሁሉንም ከፈለግ ጥቀስ። መጽሐፉን ንገረን ታቦት በአዲስ ኪዳንና በብሉይ ኪዳን በፍጡር ስም የተቀረጸ እንዳለ የሚያሳይ ታቦት መኖሩ እርግጠኛ ከሆነን በእነሱ እንደዚህ እንድትቀልድ አልፈልግም። ካልሆነ ታች አወርዳለሁ። ልብ በል፣ ጥያቄም በደንብ ሰምታል። ታቦት መኖሩን አትበለን። ታቦትማ የእግዚአብሔር የቃል ኪዳን ታቦት ብሉይ ኪዳን ላይ ነበረ። የእግዚአብሔር የቃል ኪዳን ታቦት ስላለ ነው ኢያሱ በእግዚአብሔር ታቦት ፊት ተደፋ ብሎ የሚለ ማለት ነው። ኦኬ ስላለ እኮ ነው እኛም እናምናለን። ነበረ፣ የእግዚአብሔር ታቦት ነበር የነበረው፣ የፍጡር ታቦት አልነበረም የነበረው እንደናንተ ማለት ነው። አሁን የጠይቁ በአዲስ ኪዳንም ይሁን በብሉይ ኪዳን በፍጡር ስም የተቀረጸ በፍጡር ስም የተሰየመ አንድ ከነቢያት አንድ ከሐዋርያት ጥቀስልኝ በፍጡር ስም ታቦት ነበረ ብሎ የተናገረ። እሺ በብሉይ ኪዳን ለሙሴ የሰጠው ጌታ ኢየሱስ ክርስቶስ ታቦቱን ለሙሴ ጽላቱን የሰጠን እኔ ነኝ የሚዩት ያረኩ። ጥያቄ በደንብ ገብቶሃል? ልብ በል። በፍጡር ስም ልብ በል። አሁን የመጨረሻ ነው፣ እታች አወርዳለሁ ማለት ነው። ቆንጅዬ አመለሸጋ ብትሆንም አውቀህ ግን መልስ የለህም። እርቃንህን አሳይቻለሁ ማለት ነው። ባዶነትን አይተሃል ማለት ነው። የጠየቅኩ በፍጡር የተሰየመ ነው ያልኩ። ልብ በል። እግዚአብሔር ለሙሴ ሰጥቶት ለከተማ ቀበለውና ከዛ ደግሞ ላየለ ወረወረለት አትበለኝ። እሱንማ እግዚአብሔር ለባሪያው ለነብዩ ለሙሴ በሲና ተራራ ላይ ተናግሯል። በዛ መሰረት ወርዶ በነባስሌ ልጅ ተቀርጿል ታቦቱ። ኢያሱም የሰገደው በዛ በእግዚአብሔር ታቦት ፊት ነው። እኔ ያልኩ በፍጡር ስም የተሰየመ በብሉይ ኪዳን በአዲስ ኪዳን ከነቢያት ከሐዋርያት በፍጡር ስም የተሰየመ አለ ብለው ያሉትን እሱን ንገረኝ። አንድ ነው ያልኩት፣ አንድ ሰው ብቻ። ይሄ ሁሉ ጴንጤ ዛሬ ወደ ኦርቶዶክስ ይመለሳል። አንድ ታቦት ብቻ በፍጡር ስም የተሰየመ። እሺ እኔ ይህንን መልስ መመለስ አልችልም። እኔ ነው የማልችለው። እንደዛ ስለግ እኔ አልችልም። በቃ አትችልም። ይህም ራሱ መልስ ነው። አትችልም ማለት ለምንድን ነው? የለም ኦርቶዶክስና ተረታ ፈረሰ ማለት ነው። እኔ አላውቅም ማለት ቤተክርስቲያን አታውቅም ማለት አይደለም። የለም ካለ አንተ ምን እስካሁን ቅድም እንትና አለ ስትል አልነበረ? የለም። ስለዚህ የኢያሱ መጽሐፍ ምዕራፍ 7 ቁጥር 6 ላይ እሱ ቃል ብሎ የሚለው ቀጥታ በቃሌ ስለው ስለነበረ እዚያ ያለ ሕዝብ እንዲያምን እዛ ጋር ኢያሱ የሰገደው በእግዚአብሔር ታቦት ፊት መሆኑን በመረጃ ማሳየት አለብን አይደል? ምዕራፍ 7 ቁጥር 6 ላይ ጠዋት ብያነበብነው ነበር።
ኢያሱም ልብሱን ቀደደና እርሱና የእስራኤል ሽማግሌዎች በእግዚአብሔር ታቦት ፊት እስከ ማታ ድረስ በግንባራቸው ተደፉ፣ በራሳቸውም ላይ ትቢያ ነሰነሱ ይላል። ከጋይ ሰዎች ጋር እየተዋጉ በነበረበት ሰዓት ላይ በጋይ ሰዎች ፊት ስለተመቱ ነው። እስራኤላውያን በጋይ ሰዎች ፊት ተመቱ። ለምን? እርም ተገኘባቸው፣ በደልን አደረጉ። በአንድ ሰው ኃጢአት ምክንያት እስራኤል በሙሉ የተመታበት ማለት ነው። በደሉም ያው እርም የሆነውን ነገር በደሉ ይላል። የእስራኤል ልጆች ግን እርም በሆነው ነገር በደሉ ይላል። በስርቆት ከያሪኮ ከተማ የተሰረቀ ካባን አንድ ከዚህ ከነገደ ይሁዳ የሆነ ነው የወሰደው። አካን ይባላል ሰውየው እና የዘር ሐረጉን ሲያስቀምጠው እዚህ ጋር ከይሁዳ ነገር ነው የሆነ አካን ነው የሚባለው። እሱ የማን ነው? የከርሚ ልጅ ነው። አባቱ ከርሚ ነው፣ አያቱ ዘንበሪ ነው፣ ቅድመ አያቱ ዛራን ነው ይባላል ማለት ነው። እሺ ኤርሚ ይቅርታ፣ ሌላ ጥያቄ አለክ ወይ? እኔ ልጠይቅህ። ኦኬ። ስለዚህ በፍጡር ስም የምትሰግዱት የ4 ኪሎ ማርያም አስቀመጥ ነው፣ ፒያሳ ጊዮርጊስ አስቀመጥ ነው ብላችሁ ያላችሁት ሁሉ በሙሉ በብሉይ ኪዳንም በአዲስ ኪዳንም ምንም አይነት መረጃ ልታቀርቡበት የማትችሉት የሰው እጅ ስራ የሆነ ነው። እሺ፣ በኦርቶዶክስ ታቦት ላይ ኧረ ኤርሚ እንደዚህ አይደረግም። የለም አስማት እንደሚደረግ ታውቃለህ? አይደረግም። አዝማት ምናምን እንዴት በእግዚአብሔር ቃል ላይ እንዴት ይደረጋል? ኤርሚ እሺ፣ ጉዞ ወደ አንድ ቦታ ይዤ ልሂዳ። አብረን ሲወክ እያደረግን እንሂድ። ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። መጣል ይላሉ። በቃ የመውረዳችን ምልክት ማለት ነው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ሀሳቡን በደንብ አልተረዳውም። እስኪ ጨርስና ኤርሚ እንድገማ አንዴ እንድገማ። ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። ታቦተማ ቢገባ ነው ያሉት። ታቦተ ገሌ አይደል? ታቦተ ገሌ ቢገባልህ ብታስገባ እንዲሆናል። ገንዘብ ታገኛለህ፣ ሀብት ታገኛለህ፣ ብር አለው፣ ብር ያስገባል። በደንብ ስማ። አይ ቲንክ መስካኛ እየክ መሰለኝ። መስካው እየጮህብህ ከሆነ እሱን ተሆና ለአንድ አፍታ ስማ ምን እያሉ እንዳሉ። ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። ከምኑ ላይ ነው የሚያስጠነቁሉት? ከመጀመሪያ አትጀምርልኝም ኤርሚ? ከይርታ ጋር ምኑ ላይ ነው የሚያስጠነቁሉት? አስጠንቁለው የሚያስቸግሩንም አሉ ያሉት ምኑ ላይ ነው የሚያስጠነቁሉት? እነዚህ ማለት ነው። እነዚህ የደነገጡት ይታያል። ምኑ ላይ ነው የሚያስደግሙት? ምኑ ላይ ነው የሚያስጠነቁሉት? ነው አይደለም። ሀሳቡን ጨርስ ውስጥ ኤርሚ። አይ እየጠየኩ ነው። ምኑ ላይ ነው የሚያስጠነቁሉት? እኔ ሀሳቡን ስለመጨረስ ከፈለኩ እዚህ ጋር ቆማለሁ፣ ከፈለኩ ጨርሰዋለሁ። ምኑ ላይ ነው ገብቶኛል፣ ግን አልተረዱማ። ማለት ለማለት ይከብደኛል ካልሰማሁ። እሺ እሺ፣ ያው ልጨርሰው። ምን ሆነ አባቶች? እስኪ ፈላጊ ምንድነው? በጣም የሚገርም እኮ ነው። ገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት ነው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዴት ሆናል ይባላል። አስጠንቁሎም የሚያስቸግሩን አሉ። እንዴት ነው አሁን ካህን ነው ተብሎ ቄስ ነኝ ተብሎ ዲያቆንነት ነኝ ተብሎ የማይገባ ነገር የማደርጉ ሰዎች ይኖራሉ። ይሄ ደግሞ ቤተክርስቲያኗ ትክክል ብላ አትወስድም። ሃይማኖቶቹ ጥንቃቄ አድርጉ ነው። ይሄ ነገር አይጠቅምም፣ እግዚአብሔር ቃል ይሄ አይልም እያሉ ነው እንጂ እኛ እንደዚህ እናደርጋለን ማለታቸው አይደለም። እነዛ እያስተነቆሉ ታቦት እጣ ክፍል ነው፣ እሱን አስተክለው፣ እሱን አስገባው፣ እሱን አቁመው፣ እሱን አንግሰው፣ እሱን
አስተኛው ተብሎ የሚባለውስ እሱ ትክክል እኮ ነው። ሰው እኮ እንደዛ ማድረግ እኮ ሰው ይኖራል እኮ ኤርሚ። ግን ይሄ ትክክል ቤተክርስቲያን እንደዛ አድርጋ ታስተምሩ ነው ዋናው። ታቦታችሁ ላይ እንደዛ እየተደገመ ነው። ልክ ነው። እንደዚህ መተማመን ጥሩ ነው። እሺ እኛስ እስቲ ስማቸው እንዲህ አይነት የተዋረዱ እነሱ ነው ሰባቸውም ኤርሚ ቅርታ ለማፍዘዝ ለማደንዘዝ ከሀገረ ስብከት ከመንበረ ጵጵስና ቤዛዊት የተናገሩት ሰውዬ በእውነት በጾም በጸሎት ያለቁ ከጌታ ከኢየሱስ ክርስቶስ ጋር ቁጭ ብለው አብረው ስለ ምድሪቱ ስለ ዓለሚቱ ስለ ሕዝቡ ሲያወሩ የሚያድሩ ታቦት በመረጃ በደብዳቤ በማህተም የተረጋገጠ ደብዳቤው እዚሁ ጋር አለ። እዚህ ውስጥ ላይ ገብታችሁ ግቡና ዘኦርቶዶክስ በአባቶቼ አፈርኩ ብሎ የሚለውን እዚህ ጋር ቃና ተዋህዶ ብሎ የሚለው ላይ ግቡና ስሙት። ይሄን ሙሉን ታገኙታላችሁ። ደብዳቤው እዚህ ውስጥ አለ። የሰሜን ወሎ የአህጉረ ስብከት ሊቀ ጳጳስ የነበሩ አሁን 4 ኪሎ ነው ያሉት። የሊቃውንት ጉባኤ ዋና ባይተናገራለን። ለምን አቁም ነው እያወራው እኮ ነው እያወራው ነው። የጉባኤ ቤት ማነው? የሊቃውንት ጉባኤ ዋና ሰብሳቢ ናቸው። ዋና